ይሰማል? ሄዱ የተሰማሽ እንዴት ነሽ? እንደምን ዋላችሁ? ደህና ናችሁ ወይ? ሁላችሁንም ሰላም እላችኋለሁ በጌታ ፍቅር። ስራ ላይ ስለሆንኩኝ ሜላዬ ቁጥሬን ብቻ ነው የምታስቀምጠው እዛ ላይ፣ ከዛ ቶሎ ታነሳዋለህ ከፈለግ። ልክ በቁጥሬ ሲጠቀሙ ስሜ ይወጣላቸዋል። ቀላል ነው። ከ404 ከሚለው ነው የምትጀምርላቸው። ኤሪያ ኮዱን ሳታስገባ 404 ከሚለው ነው የምትጀምረው እና 10 ዲጂት ቁጥሩን ስታስቀምጠው ራሱ ይገባላቸዋል። የቴዳን የስሙንና የአባቱን ስም ስፔል አድርግልን በእንግሊዝኛ። በፔፓል ስለሆነ እኔ እንትን የማደርገው ማስተላለፈው በፔፓል ሙሉ ስሙን ሩት የጻፈችው ነው ከስር ሄዱዬ እስኪ 49 እሱ ነው። ስም አያስፈልግም። ለምን ልክ ቁጥሩን ሲያስገቡት የኔ ስም ይወጣላቸዋል እዛ ላይ። እና ደግሞ የቴዳዬ ስምህንና የአባትህን ስም አሁን እዚህ ላይ ጻፍልኝ። እሺ ሜሴጅ አርግልሻ። አሁን ይጻፍልሽ። ሜሴጅ አርግልኝ በኔ ላይ ያው የኔ እንትን ስላለው ሜሴጅ አርግልኝ በቲክቶክ ሜሴጅ ላይ አርግልኝ። እሺ በቃ ከስራ አንድ ሰዓት እስኪ 4 ሰዓት ከ40 ነው ያለው። አሁን 1 ሰዓት ከ20 አካባቢ ይቀረኛል ልወጣ። እስከ መውጣት ድረስ ከቆያችሁ ያው በደንብ እንትን እንላለን። ለጊዜው ግን በቃ እኔ ታችሉንና ቁጥሬ እዛው ላይ አድርገው በቃ ይሄው ነው ሜላዬ። እሺ ጸጋ ይብዛልሽ። ተባረኪ በጣም ዜሉ ገላገላችሁ አይደል? አሪፍ። ሞባይል ባንኪንግ እኛ እንደሚገላግለን ማለት ነው። ቴሌብር ነው እንጂ ሞባይል ባንኪንግ የሲቢዩ ሳይሆን ከስልካቸው። እሺ አዲስ የገባችሁ ሰዎች ካላችሁ መጽሐፉ ይሄ ነው። ማውቀው ነገረ ማርያም ይሰኛል። እዚህ ጋር ደግሞ በዕብራይስጥ ተጽፎላችኋል። እሱንም ውስጡ ዕብራይስጥ የለም ግን እዚህ ጋር ነው ዕብራይስጡ። ወደፊት ሜቢ በዕብራይስጥ እየጻፍን እንልክ ይሆናል። እብሩ ታግዘናለች። ስለዚህ ማርያም ላይ የሚያተኩር መጽሐፍ ነው። በተለይም የተጣመመውን ትርጓሜ ያቀና መጽሐፍ ነው ማለት ነው። ማቴዎስ ወንጌል ላይ ያለውን፣ ዮሐንስ ወንጌል ላይ ያለውን፣ የሐዋርያት ሥራ ላይ ያለውን እና ደግሞ ሌሎች አዋልድ መጽሐፍቶች ላይ የሚጠቀሱትን ሐሳቦች እንደ እግዚአብሔር ቃል እውቀት ያፈረሰ ሐሳብ ነው ማለት ነው። ስለዚህ እናንተም ትጠቀሙበታላችሁ። በተለይም በነገረ ማርያም አምልኮ ውስጥ ያሉ ሰዎች ደግሞ የበለጠ ይጠቀሙበታል። ስለዚህ መጽሐፉ የበለጠ ለነሱ ስለሚያስፈልግ እየላክን ብዙ ሰዎችን ማትረፍ እንችላለን። ጌታ ያግዘናል። የኛ ድርሻ መዝራት ነው። በሰጠን ጊዜ የሚሰብክ እየሰበከ፣ የሚያስተምር እያስተማረ፣ የሚጽፍ እየጻፈ፣ የሚሟገት እየተሟገተ፣ የሚወያይ እየተወያየ የእግዚአብሔር መንግስትን አንድ ላይ እንሰራለን። ስለዚህ በእውቀትም ያላችሁ በእውቀት፣ ጊዜ ያላችሁ ጊዜያችሁን በመስጠት፣ ገንዘብ ያላችሁ ገንዘባችሁን በመስጠት የመንግስቱን ስራ በአንድነት ከሰራን ውጤታማ ስለምንሆን ነው። ጸጋ ይብዛላችሁ። መግባት ትችላላችሁ። እየገባችሁ መናገር ትችላላችሁ። እሺ አንድ ሰው የኢትዮጵያ አካውንቱን ከስር በኮመንት ቢጽፍ የቴዳ አካውንት ያለው ከስር በኮመንት ብታስቀምጡላችሁ ኢትዮጵያ ውስጥ ላሉ ሰዎች ምናልባት አቤት ታሪ
ሰላም እንዴት ናቸው? የጌታ ሰላም ይብዛላችሁ። አሜን። ሰላም የጌታ ጸጋ ለአንተም ይብዛልህ። እሺ እንዴት ነህ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተስ እንዴት ናቸው? ጌታ ይባረክ። ጌታ ይባረክ። እሺ እንደው ካላስቸገርኳችሁ እንደ አንዳንድ ጥያቄዎች ስላሉኝ እናንተ ጋር ደግሞ ብዙ መልስ አለና እሱን ነገር እኔ ከእናንተ መስማት ስለምፈልግ ነው። እርግጥ አሁን የያዛችሁት ርዕስ ይህን ላይመለከተው ይችላል። ጎበስ ራስ መለስክ። ስለ ቤዛነትም እንደገና ስለ ቤዛነትም ታሬ ራስ መለስከው። ስለ ማማለድ ምን ብሎ ራስ መለስከው። ታሬ ራስ መለስከው። አሁን ሌላ አጀንዳ ነው ያዝነው እና ራስ መለስከው። በኋላ ላይ ወይ ደግሞ እንትን ስንል እናወራበታለን። ወዳጅ አሁን ስለ መጽሐፍ እያወራን ያለ ነው። ጸጋ ይብዛል። ተባረክ። እሺ ምን ያህል ቀረን ብናውቀው እሱን ምናልባት ቴዳ። እሺ እየመዘገባችሁ ያላችሁ ወገኖች እስቲ ላኩልኝ። ስንት መጽሐፍ እንደሆነ እዚህም ቃል የገቡ ሰዎች አሉ የላኩ እኔ ጋር የላኩ ሰዎች አሉ። ስለዚህ ድምሩ እንድናውቀው እሺ ዛመር ቴንኪዩ። ጸጋ ይብዛል። ተባረክ። እሺ ጌስት ላይ ገብቶ የተናገሩ 155 መጽሐፍ ማለት ነው። ጌስት ላይ ገብቶ የተናገሩ 155 መጽሐፍ ነው የተባለው። እሺ በጣም አሪፍ። ከሀገር ውጭ ያላችሁ ሰዎች ልናደርገው የምንችለው በፖስታ ቤት መላክ ነው። የምትፈልጉትን የመጽሐፍ ብዛት ብትጻፉለት እና የምትፈልጉትን የመጽሐፍ ብዛት ብትነግሩት ቴዲ ሾው መላክ ይችላል በፖስታ ቤት። እንደዛ ነው የምናደርገው። ያው ቀላሉ መንገድ የነበረው እንትን አማዞን ላይ ቢቀመጥ ነበር፣ ግን አማዞን ላይ ኢትዮጵያ ለምንኖር ሰዎች በጣም ውስብስብ ነው እንጂ በጣም ኢዚው መንገድ እሱ ነበር። የግድ ባንክ አካውንት ያስፈልገናል፣ ታክስ ምናምን ይጠይቃልና የውጭ ሀገር ማለት ነው። ስለዚህ እሱን እኛ ማሟላት ስለማንችል ነው አማዞን ላይ ያስቀመጥ ነው እንጂ እዛ ቢሆን በጣም ኢዚ ነበር አክሰሱ ማለት ነው። ስለዚህ እዛኛው እንግዲህ በተለየ መንገድ አክሰሱ እስከምናገኝ ድረስ አሁን የምናደርገው ምንድነው በፖስታ ቤት መላክ ነው። በፖስታ ቤት መላክ ስለሆነ አድራሻችሁን፣ ስልክ ቁጥራችሁን፣ ሙሉ ስማችሁን ለቴዲ ሾው ብጽፉለት መላክ ይችላል ማለት ነው። እንልክላችሁ ይችላል። መጽሐፉ አዲስ ለምትገቡ ሰዎች የቴዲ መጽሐፍ ነው። ቴዎድሮስ ደመላሽ እውነት አርነት ያወጣል የሚል ዩዘር ኔም ያለው አዲስ መጽሐፍ አውጥቷል። መጽሐፍ ቅዱስ የማያውቀው ነገረ ማርያም የተሰኘ ማለት ነው። መጽሐፍ ቅዱስ የማያውቀው ነገረ ማርያም። ስለዚህ ስለሱ መጽሐፍ እያወራን ነው ያለነው። መጽሐፍ ቅዱስ የማያውቀው ነገረ ማርያም የተዛባውን የነገረ ማርያም ትምህርት በመጽሐፍ ቅዱስ እንግዲህ የዳኘ እያብራራን የጻፈልን። መጽሐፍ ቅዱስ ላይ የሚጠቀሱ ጥቅሶች አሉ። ብዙ ጊዜ ኦርቶዶክሳውያን የሚጠቅሷቸው አሁን ለምሳሌ ሉቃስ ላይ ምዕራፍ 1 ላይ የገብርኤል ሰላምታ የገብርኤል ምስጋና ብሎ የሚጠቅሱት አለ። መርገመ ስጋ መርገመ ነፍስ የለባትም ብሎ እሱን እየጠቀሱ የሚያብራሩበት መንገድ አለና ለእሱ የተሰጠ ምላሽ ነው። ማቴዎስ ወንጌል ላይ አላወቃትም የሚለውን ሐሳብ የተተረጎመበት እንዴት ነው የሚተረጎመው የሚለውን ያስቀመጠበት ነው። ዮሐንስ ወንጌል ምዕራፍ 2 ላይ ቃና ዘገሊላ ሰርግ
ስለ ምልጃ ያወራሉ የሚለውን ሐሳብም እዚህ ላይ ተርጉሞታል። ከዛ ውጭ እንግዲህ አርጋኖን የተሰኘው መጽሐፍ እሱንም ለማሳየት ሞክሯል፣ ልክ እንዳልሆነ። አሁን በተለይ እየተነሳ ያሉ ከማርያም ጋር በተገናኘ የተለያዩ ሐሳቦች እየተነሱ ስለሆነ ያለው ለወቅታዊውም ጥያቄ መልስ የሚሰጥ መጽሐፍ ነው። ስለዚህ እሱን መጽሐፍ ገዝታችሁ ብታነቡ ትጠቀማላችሁ ክርስቲያኖች። የበለጠ ደግሞ ለኦርቶዶክሳውያኑ ስለሚጠቅም ለነሱ ደግሞ ስጦታ የምንሰጥበትን መንገድ እያመቻቸን እንገኛለን ማለት ነው። ጸጋ ይብዛላችሁ። እኔ ይመስላል። ስለዚህ መግዛት የምትችሉ ሰዎች እየገባችሁ ማሳወቅ ትችላላችሁ። እኔ ያህል መጽሐፍ ፈልጋለሁ ብትሉን ፕሮቫይድ ማድረግ እንችላለን። ሜላዬ ትንሽ እንትን እንዳላደርግ ስንት መጽሐፍ ነው ያልኩት ቅድም? ሐመር ስንት መጽሐፍ ነበር ያለው? እስቲ ንገሩኝ። አዎ እንትኑ ትንሽ ስላደረገ ዝም ብለው ወደ 17 ወይ 18 መጽሐፍ ብለው ማለት እንትኑ ስላላወቅኩት ነው። ኤክስቼንጅ እንትኑ 25 አይችልም። $50 ስላስገባው ስንት እንደሚችል አላውቅም። $50 ከሆነ ምናልባት 18 ወይ 17 ስንት ነው ምንዛሪው? እኔ አላውቅም። በቃ አሪፍ። እሺ ችግር የለውም። ቁጥር ላይ እንዳይታጠባችሁ ብዬ ነው አስተካክሉት። እሺ ስለዚህ ምን ነበር አንተ ያልከን? በቃ መጽሐፍ ፈልግ። ያው መጽሐፍ እንትን ነው በቃ ከፍያለሁ። እናንተ እንደወደዳችሁ አድርጉት። እሺ አመር ጸጋ ይብዛልህ። ቴንክ ዩ በረከቱ። እሺ ወደ 18 መጽሐፍ ምናምን የሚችል ይመስለኛል። አሪፍ። እሺ አንዱ መጽሐፍ ዋጋው 350 ብር ነው። የአንዱ መጽሐፍ ዋጋ 350 ብር ነው። እሺ ስታክ አድርገና ወይስ ምንድን ነው ወገኖች? አራለን ይሰራል አለና። እሺ አሁን ይሰማል። እሺ ጸጋ ይብዛላችሁ፣ ተባረኩ ማለት ፈልጋለሁ። ጸጋ ይብዛላችሁ። ከእግዚአብሔር መንግስት ጋር አብራችሁ ስለቆማችሁ ጸጋ ይብዛላችሁ፣ ተባረኩ። አብረን ስለምናገለግል ማለት ነው አይደል? በዚህ በሶሻል ሚዲያ አገልግሎት አብረን ነው የምናገለግለውና በጋራ ነው የምናገለግለው። ጌታ ኢየሱስ ዘመናችሁን ይባርክ። ከትንሿ ታብታብ ጀምሮ
በሚያስፈልገን በየትኛውም ነገር አብራችሁን ስላላችሁ የምሬን አብራችሁን ስላላችሁ እግዚአብሔር ዘመናችሁን ይባርክ። ሜላ ኔትወርክ መሰለኝ። ኦኬ እሺ ተባረኩ ወገኖች፣ በውስጥ የምትጽፉልኝ ሰዎች በጣም ተባረኩ፣ ለበረከት ሁኑ። በተለይም የቴዎሲስ ቤተሰቦች ተባረኩ፣ በጣም እናመሰግናለን። ከቻላችሁ ቅድም እንዳልኳችሁ የምታስገቡ ሰዎች ስክሪንሻት እያደረጋችሁ ለቴዲ ላኩለት። እሺ፣ ወይም በቲክቶኩ ወይም በቴሌግራሙ ላኩለት። ከታች የቴሌግራም ሊንኩን ድጋሚ ያስቀምጥልን። ቴዲ ሾው የቴሌግራም ሊንክን ድጋሚ ያስቀምጥልን። ስለዚህ ለሱ ላኩለት፣ ስንት መጽሐፍ እንደሆነ ላኩለት። እሺ አዳነ 50 ፎርሙላን ቴዲ አኒት ቦዝ። እሺ ጸጋ ይብዛልህ አዳነ፣ ተባረክ። ዜል ነው የምታደርገው? ያው ቴዲ ጽፎላችኋል፣ ኤልዳናም ጽፋለች። የቴሌግራም አካውንቱ ነው ሊንኩ ነው። ስለዚህ ይህን ሊንክ ኮፒ አድርጉትና ሄዳችሁ ቴሌግራም ላይ በጽፉ ታገኙታላችሁ። ስለዚህ ስክሪንሻት እያደረጋችሁ ለሱ ላኩለት። እሺ አዳነ ቴንክ ዩ በጣም ጸጋ ይብዛልህ። 350 ሩቲ የዜሉን አንዴ ኮመንት ጽፊላችኋለሽ። ምናልባት ዘግይተው የገቡ አዳነ ዜል ብትጠቀም ይቀላልና አሁን ትራንስፈር ብታደርገው ትችላለህ። የኤዱን ሩቲ እሺ ስንታየው ቴንኪው ተባረክ። ስመኝ ጸጋ ይብዛልሽ ተባረኪ። $50 የሚል አይተናል። እሺ ኤዱዬ ተባረኩ። እሺ የጌታ ቴዲን አውራው ብራዘር፣ ቴዲን አውራው መላክ ካለበት እንዴት እንደሚላክ ምናምን ያለውን ነገር በውስጥ መስመር ልታወራው ትችላለህ። እሺ ያ እንደሱ አውራው። ቴንኪው ተባረክ ሩትዬ። ጸጋ ይብዛላችሁ። እሺ ተባረኩ። በጣም ጥሩ እየመለሳችሁ ነው በውስጥ ያለው እና በጣም አሪፍ ነው፣ ደስ ይላል። በቃ እንደዚህ ከተባበርን ብዙ ስራዎችን መስራት እንችላለን። ያው በትብብር ስለሆነ የእግዚአብሔር መንግስት የሚሰራው አንዱ ያለው ጸጋ ሌላው ጋር የለም፣ ሌላው ጋር ያለው ጸጋ ሌላው ጋር የለም። ስለዚህ ሁላችንም ግን የተሰጠን ጸጋ የተሰጠን መክሊት እነዚህ በአንድነት አቀናጅተን ከሰራን በጣም ብዙ ለውጦችን ማምጣት እንችላለን። ስለዚህ ቲክቶክን የሚወድ ቲክቶክ ላይ ገብቶ እንደዚህ ይሰማናል፣ ዩቲዩብ የሚከታተል ዩቲዩብ ላይ ይሰማናል። ደግሞ ሶሻል ሚዲያ የማይጠቀም መጽሐፍ የሚያነብ ደግሞ ብዙ ሰው አለ። ስለዚህ ለነዛ ሰዎች ደግሞ በመጽሐፍ ተዘጋጅቶ እዚህ የምናወራው በተደራጀ መንገድ ተጽፎ ሲላክላቸው ደግሞ የበለጠ ውጤታማ እንሆናለን ማለት ነው። ለታሪክም ይቀመጣል፣ እንደምታውቁት ለታሪክም ይቀመጣል። ቪዲዮ እየተቆራረጠ ሌላ መልክ ይሰጠዋል። መጽሐፍን ግን እየቆራረጣችሁ ምን ማድረግ አትችሉም።
ስለዚህ መጽሐፍ የበለጠ ለታሪክ የሚቀመጥ ነው። እነዚህ ቪዲዮዎች በአንድ ጊዜ ብዙ ቦታ መድረስ ይችላል። ቪዲዮ ጥቅሙ እሱ ነው። የቪዲዮ የመጽሐፍ ግን ለብዙ ዘመን ይቀመጣል ማለት ነው። እንደ ታሪክ እንደ ቅርስ ሆኖ ይተላለፋል። ስለዚህ ሁላችንም ባለን ተስጦ ባለን ጌታ ባስቀመጠልን ጸጋ መጠን እናገለግላለን ማለት ነው። በተለይ ቴዲ በጣም ብዙ መጽሐፎችን አዘጋጅቷል። አሁንም እያዘጋጀ ነው። አዲስ የሚወጣ መጽሐፍ አለው ቅድም እንዳልኳችሁ። ስለዚህ ያ መጽሐፍ ከወጣ በኋላ በነፃ ነው የሚሰራጨው። የአምልኮ መስዋዕት የተሰኘ መጽሐፍ እያዘጋጀ ነው። የአምልኮ መስዋዕት ለእርሱ ወይንስ ለእርሷ የሚል ይሄኛው መጽሐፍ እንግዲህ ከበሩን አይታችሁታል ብዬ አስባለሁ ሶሻል ሚዲያ ላይ። ስለዚህ መጽሐፍን ከጨረሰ በኋላ በነፃ ነው የሚሰጠው ማለት ነው። በነፃ ይሰራጫል። ስለዚህ ለዛ እንዲያግዝ አሁን ይሄን ነገረ ማርያም የሚለውን መጽሐፍ ቅዱስ ማያውቀው ነገረ ማርያም የሚለውን መጽሐፍ እንደዚህ 2፣ 5፣ 10 ብንገዛ ያንን ደግሞ በነፃ ለማሰራጨት የበለጠ ይጠቅመናል ማለት ነው። ስለዚህ ጥቅሙ በሁለት ጎን ማሰብ እንችላለን። አንደኛው እኛ እንጠቀማለን፣ ከዛ ደግሞ ሌሎች ሰዎችም ይጠቀማሉ አይደል? እናነባለን፣ እንጠቀማለን። ከዛ ደግሞ ሌሎች ሰዎች ደግሞ እንዲያነቡና እንዲጠቀሙ እናደርጋለን። ስለዚህ ራሳችሁን ተጠቅማችሁ ሌላም ሰው እንዲጠቀም ወደ እውነት እንዲመጣ ያደርጋል። ያው የፍልስፍና መጽሐፍ ስላልሆነ የሆነ ርዕዮተ ዓለም አይደለም። የሰውን ዘላለሙን ሊቀይር የሚችል ጽሑፍ ነው አይደል? የሚችል ጽሑፍ ነው። ከዚህ በፊትም ደጋግሜ እንደተናገርኩት እኔ ወደ ጌታ እንድመጣ ከረዳኝ በዋናነት የቴዲ ጽሑፍ ነው፣ የቴዲ ሾው ጽሑፍ ነው። ስለዚህ ልክ እንደኔ ደግሞ በጣም ብዙ ሰዎችን አግዟል እሱ የሚያዘጋጀው ጽሑፎች። ስለዚህ ቀላል ነገር አይደለም። ጽሑፍ በጣም ኢምፓክት አለው፣ በጣም ኢምፓክት አለው። 350 ብር ነው ወዲ 350 ብር። ጸጋ ልዩ ልዩ ነው የምትለው ነገር የምታየው ቴዳ ጋ ነውና ጠዋት ሲነሳ አንድ መጽሐፍ ጨርሶ ልታገኘው ትችላለህ። ማታ ተለያይተህ አንድ መጽሐፍ አንድ መጽሐፍ አይ ነው አለ መጽሐፍ ጽፍ ያለው ስል እኮ ሸሚዘኛል ከቴዲ ጎኑኜ መጽሐፍ ጽፍ ያለው ስል የቴዳ ጸጋ የሚገርም ነው። የኔን መጽሐፍ እንዲህ ከጀርባው ስታየው ልሙጥ ነው በቃ። የቴዲ ግን ከጀርባ ስታየው ከዚህ በፊት የታተሙ መጽሐፎች ብሎ ደርድሮታል ማለት ነው። ባይዘዌ ከሚያወራ ቢጽፍ ይቀለዋል እኮ ቴዲ። አንዴ ቢጽፍ ይቀለዋል ብቻ ሲጽፍ ይበጥናል። ሲጽፍ አይረሳም። እንዲህ ያወራውን ራሱ ሊጽፈው ይችላል። ያወራውን እያንዳንዱን በቃ ቃል በቃል ያስቀምጥላል ማለት ነው። አፌ ትእዛዝ አንዴ ላስተዋውቅ ነው የገባሁት። ማስተዋወቅ ይቻላል? እሺ፣ እግዚአብሔር እሺ ይበላችሁ። እናንተ ውድና ድንቅ ቤተሰቦች 300 በላይ ያላችሁ የእግዚአብሔር ቅዱሳኖች፣ የእግዚአብሔር ሰዎች እዚህ ጋር ወንድማችን ቴዶ ምርጥ የሆነ መጽሐፍ ጽፏል እና ወንድሞቻችን እንደሚያስተዋውቁት ወንድማችን ሜሎስ እንደነገረን በ350 ብር የኢትዮጵያ መጽሐፍ እየጻፍ ጽፎ እያቀረበልን ነው። ወንድሞቻችን እዚህ ጋር እንድትገዙን እንተባበራለን፣ እንድትተባበሩንም እንለምናቸዋለን። ምክንያቱም ይህ መጽሐፍ ተጽፎ ለብዙዎች እንዲደርስና እውነታው እንዲገለጽላቸው ስለሆነ የሚናገሩትኝ ይህን መጽሐፍ ገዝታችሁ ላላነበቡ እንዲያነቡ፣ የእግዚአብሔር ቃልና ማንነት ያልገባቸው እንዲገባቸው፣ እንደገና ደግሞ በሚቀጥለው ይህ መጽሐፍ ተጽፎ ካለቀ በኋላ ሌላ መጽሐፍ ተጽፎ ለሌሎች እንዲደርስ በነፃ ይህንን ያደርጋል። ወንድማችን ይህንን የገባው ነገር ስለሆነ እናንተ ደግሞ በመግዛት እንድትተባበሩን እንለምናቸዋለን። ውድ ቤተሰቦቻችን ተባበሩን። እስካሁን ብዙ መጽሐፍቶች እየተሸጡ ነው። እስካሁን እየገዛችሁ ላላችሁ የአክብሮት ሰላምታችንን እያቀረብን አክብሮታችንን እየገለጽን እንደገና እንድትተባበሩን እንለምናቸዋለን በሕያው እግዚአብሔር ስም። ይህ መጽሐፍ በጣም አስደናቂና ውብ የሆነ መጽሐፍ ነው። ከዚህ ቀደም መጽሐፉ ታትሞ ሳይወጣ በፊት የማውቀው መጽሐፍ ስለሆነ ማለት ነው። አሁንም ለወንድማችን ቴዶ የትብብር እርዳታችሁ እንድትዘረጉልን እንለምናቸዋለን። እህታችሁ ሩት ነኝ። ጨርሻለሁ ዳንዬ።
እሺ ሩቲ ጸጋሽን እያወጣሽው ነው እ የነበር ትላለህ ተባረኪ ጸጋ ይብዛልሽ ሜላ ሚዩት ነህ ያወራ ከሆነ ዝምታ እኮ ስለበዛ ነውና ዝምታ ከሚበዛ እስቲ ቆይ ዝም ተባለና እንግዲህ 900 መጽሐፍ ነው የታተመው 1000 ነበር የታተመው ከ1000 ቀደም ብሎ ሰው 100ን ወስዷልና እኛ ደግሞ ልንተባበር ግዴታ አለንና ይሄ የውዴታ ግዴታ ነው ምክንያቱም ብዙዎች እንዲያነቡት የሚገባ መጽሐፍ ስለሆነ ነው ልክ ወንድማችን ሜሎስ እንደጻፈው ማለት ነው የሚደንቅ መጽሐፍ ነው እኔ አንብቤ ስለጨረስኩት ሜሎስ እንደውም ደግሞ ለብዙ አስተላልፍ ያለው እዚህ ለማስመጣት ውጪ ላለ ነው ለማስመጣት ይው በሜል ስለሆነ ይከብዳል ሰው ሲመጣ ካልሆነ እኔ ሰው መጥቶ ነው ያመጣልኝ እግዚአብሔር ያገልግለው አገልግሎት ያመጣው ማለት ነውና ብዙዎቻችሁ ገስታችሁ ላልደረሳቸው ብታደርሱ ቲክቶክ ላይ የማይገኙ ማያነቡ ማነው ዩቲዩብ የማይከታተሉ ቅድም ሜሎስ እንዳለው ማለት ነው ዩቲዩብ ላይ መጽሐፉ አይነበብም አይደለ እውነት ለመናገር ማለት ነው መጽሐፍ ቅዱሶች በእርግጥ በዩቲዩብ ላይ ይገኛሉ ነገር ግን እንደዚህ አይነት መጽሐፍቶች አይነበቡም ግን ቢያነቡት ባስ ላይ ቁጭ ብለው ቢያነቡት እረፍት ላይ ሲወጡ ቢያነቡት ይገባቸዋል ማለት ነው የማይታወቀው ነገረ ማርያም እሺ ስለዚህ ለዛ ነው ዘልዬ የገባሁት ይቅርታ አድርጉልኝ አፉ በሉኝ አፉ እንድትሉ ፈልጋል በፍጹም ተባረኪ ጸጋ 300 ድንቅ ቤተሰቦች አላችሁ ተባበሩ እሺ ይጠቅማል ለእናንተ በረከት ነው ለልጆቻችሁ ለልጅ ልጆቻችሁ በረከት ነውና በጣም ትንሽ ዋጋ ነው 350 ብር እኮ በጣም ትንሽ ናት በእርግጥ በኢትዮጵያ ስለሚኖሩ ሊከብድ ይችላል ግን ከጥቅሙ አንፃር ስታዩት ግን በጣም ትንሽ ናት ብዬ ነው የምገምተው ይሄን ካልኩኝ አሁን መውረድ ይችላል አይደል ዳኔ ያ ተባረኪ ጸጋ ይብዛልሽ ወገኖችም ተባረኩ እግዚአብሔር ዘመናችሁን ይባርክ የእውነት ነው የምንለው ሁሌ ከአገልግሎት ማለት በቃ ሶሻል ሚዲያ ላይ ያለውን አገልግሎት ያቀለላችሁልን እናንተ ናችሁ እግዚአብሔር በእናንተ በደንብ ተጠቅሟል እግዚአብሔር በእናንተ ውስጥ ስላደረገው ልግስና ቸርነት ሁሉ ተባረኩ ቴንክ ዩ ጋይስ የእውነት ማለት ነውና ከባዶ ከመቆረስ ከባዶነት ምናምን የምትቆረሱ ሰዎች አላችሁ ያላችሁን በጣም የምታካፍሉ ስለዚህ ዘመናችሁን እግዚአብሔር ይባርክ ዘመናችሁን ይባርክ ተባረኩልን ይሄንን ነው ልንል የምንችለው እስቲ ሁላችሁም ለራሳችሁ ጌታና አመስግኑ ለራሳችሁ ማለት ነውና እግዚአብሔር ሲሰጥ እግዚአብሔር ልብንም ሲያነሳ ነው የሚሆነው ሁሉ ነገርና እግዚአብሔር ዘመናችሁን ይባርክ በጣም ቴንክ ዩ ስላደረጋችሁት ነገር ተባረኩልን ሜላ የምትለው ነገር አለ መጨረሻ ላይ ምንድነው ጸጋ ይብዛላችሁ መጀመሪያ ተባረኩ ለበረከቱ ነው አዲስ የገባችሁ ሰዎች ድንገት ካላችሁ የቴዲን መጽሐፍ አዲስ የወጣ መጽሐፍ አለ መጽሐፍ ቅዱስ የማያውቀው ነገረ ማርያም የተሰኘ ስለዚህ እሱን መጽሐፍ እንድትገዙ እያስተዋወቅን እንገኛለን ለራሳችሁ ለሰዎችም እየገዛችሁ ጊፍት እንድትሰጡ እናንተም ደግሞ አድርሱ የምትሉን ከሆነ ገንዘቡን ለቴዲ እየላካችሁ እውነት አርነት ያወጣል የሚለው አካውንት ከዛ ለኛ መጽሐፉን መላክ እንችላለን ማለት ነው በጣም የሚጠቅም መጽሐፍ ነው በወንድማችን ቴድሮስ ደመላሽ የተዘጋጀው ስለዚህ ውጭ ያላችሁ ሰዎች ዜል ማድረግ ትችላላችሁ ኢትዮጵያ ውስጥ ያላችሁ ኢትዮጵያ ንግድ ባንክ አለ በዛ መላክ ትችላላችሁ ለመጨረሻ ጊዜ ኮሜንት ላይ ብታስቀምጡት አሪፍ ነው የቴዲን አካውንት እና ዜሉንም ለመጨረሻ ጊዜ አስቀምጡት ሜቢ አሁን ላይ መላክ ማችሉ ሰዎች ካላችሁ ይሄን ያህል መጽሐፍ መግዛት ፈልጋለሁ ግን አሁን አልቻልኩም ብላችሁ ለቴዲ ጻፉለትና ስትችሉ ማስገባት ትችላላችሁ እንድናውቀው የመጽሐፉንም ምን ያህል መጽሐፍ ተገዝቷል የሚለውን እንድናውቅ ለቴዲ በውስጥ መስመር አስቀምጡለት ያስገባችሁ ሰዎች ደግሞ ስክሪንሻት እያደረጋችሁ ስክሪንሻቱ ለቴዲ መላክ ትችላላችሁ ጸጋ ይብዛላችሁ ስለምታደርጉት በጎ ነገር ሁሉ እግዚአብሔር አምላክ በነገር ሁሉ ይባርካችሁ እንወዳችኋለን እናከብራችኋለን ለበረከቱ ሜቢ ቴዲ ሾው የምትለው ነገር ካለ
ማን ማይክ ነው? የገባ ሰው አለ። የገባ ሰው ክፍት ማይክ የሎኮ ነው የሚታየው። ቴክስትን አይቻለው የሚላየ ስም አይገልጽም። 1 2 3 ሰዎች ኢትዮጵያ ንግድ ባንክ ልከዋል። የገንዘቡ መጠን ልናገር፣ የገቡትን የአምስቱን ያን አስፈላጊ አይደለም። ብቻ ማን እንዳስገባልህ ካወቅ እኛውን ቴክስት ስለሆነ ሻት የላኩልህ ሰዎች ካሉ እነሱን የላኩልኝ ሰዎች። ስለዚህ ቃል የተገባው ስለተያዘ ኤልዳና ስለያዘችው ከዚ በኋላ እሱን ልክልንና ታስተያየዋለህ። ቃል የገቡት ሰዎች ደግሞ እንዲያስገቡ ኮንታክት እናደርጋቸዋለን ማለት ነው። እሺ። ስለዚህ የእነሱንም ስም ምናልባት ካልፈለጉ ላይቭ ላይ እንዲነገር እንጂ በስክሪንሻት የላኩልኝ ሰዎች አሉ። ከነዚህ ከአምስቱ ውስጥ ማለት ነው። አንዲት እህት ደግሞ በዜል ከላኩት ውስጥ አንዲት እህት እሷም ልካልኛለች። እንደውም አቀለላችሁልን ተባረኩ ከሚል ሜሴጅ ጋር በዜል ያስገባች አንዲት እህት እሷም እንደዚሁ ልካለች። ከዛ በተረፈ ቃል የገቡ ሰዎች አሉ። የተለያዩ ሰዎች በሜሎስ በኩል ልካለው ያሉ አሉ፣ በዜል ልካለው ያሉ አሉ፣ በዚሁ ነገ ከነገ ወዲያ አስገባለሁ ያሉ አሉ። በቀጥታ ግን አሁን በኢትዮጵያ ንግድ ባንክ 5 ሰዎች አስገብተዋል። ሁላችሁንም እግዚአብሔር አምላክ ይባርካችሁ። ቅንነታችሁን፣ አጋዥነታችሁን ስላሳያችሁን በነገር ሁሉ ተባረኩ። እኛም ቃላችንን አክብረን መጽሐፍቱን የሚገባው አካል እናደርሳለን። እንዳልነው የአምልኮ መስዋዕት 100% ያለ ክፍያ በነፃ እንዲሰጥ ነው ያሰብነው። እንደገና ደግሞ ይሄኛው አሁን እናንተ ክፍያ የፈጸማችሁበት በሙሉ እንደዚሁ ለእናንተ አንዳንዶቻችሁ ለእኔም እንዲደርሰኝ ይፈልጋለሁ 1ም 2ም ያላችሁ ሰዎች አላችሁ። ለእናንተ የሚደርሰው ደርሶ የተቀረው ደግሞ በስጦታ ወይም ደግሞ በነፃ ያለ ክፍያ የሚደርስበትን መንገድ አብረን ከዛ ጋር እንቀይሳለን። የምንችለውን አድርገን ደግሞ በቪዲዮ እናሳያቸዋለን። ከዚህ በፊት ቅድም የላ እንዳለው ከዚህ በፊት ለመልካም ወጣትም ስንሰጥ ናዝሬትም ስንወስድ ሁሉንም በቪዲዮ ድጋፍ ላደረጋችሁን ሰዎች ቀርጸን ተባረኩ፣ እግዚአብሔር ይባርካችሁ ብለናል። አሁንም ተመሳሳዩን ነገር እናደርጋለን። ተባረኩ፣ ለበረከቱ ነው። ዳንዬ፣ ሜላ፣ ብሩኬ፣ ዜዶ ሁላችሁም እግዚአብሔር አምላክ ይባርካችሁ። ብሩኩ ነው። አጋርነታችሁን፣ ወንድምነታችሁን፣ ፍቅራችሁን፣ ክብራችሁን ስላሳያችሁኝ በጣም በጣም አመሰግናለሁ። እግዚአብሔር አምላክ ይባርካችሁ። እሺ፣ ጸጋ ይብዛላችሁ። ተባረኩ። እሺ፣ ቤዛይት ተባረኩ። ዘግይተሽ የገባሽ በእናታችሁ ይቅርታ። ምንድን ነው ልሳተፍ? ጸሎት ላይ ስለነበርኩ አልገባሁም። ችግር የለም። ቴዳ አዲስ ያሳተመው መጽሐፍ አለና እሱን መጽሐፍ ሌላ መጽሐፍ በነፃ የሚታደል ስላለ ለሱ ከቨር እንዲያደርግ ይሄኛውን መጽሐፍ ሰዎች ስፖንሰር እንዲያደርጉት እያደረገን ያለ ነውና አንዱ መጽሐፍ 350 ብር ነው። የምትችውን ያክል ግድ አንድ ብቻ ነው የሚላከው? ምናሽ ከአንድ በላይ መላክ አልችልም? ለሌላ ሰው የምትሰጡት? ትችላለሽ እንደምትችው እንዳንቺ መጠን። እሺ ሜሎስ እንትንህን ላክልኝ፣ አንዳችሁ ላኩልኝ ቁጥራችሁ በቴሌ ብር ላስገባላችሁ። ቴዲን አዋሪ በውስጥ ቴዳይ ስልክን በውስጥ ላክላት። ቴሌ ብር የምትጠቀምበት ቴሌ ብር አለ። በቴሌ ብር አሁን ለላክልኝ ይልክልሻል። ላክልኝ ይልክልሻል። ቴሌ ብር እውነት አርነት ያወጣል የሚለው አካውንት ፎሎ አድርጌሻለሁ። ፎሎ ባክ መልሽልኝና በውስጥ ሰላም በይኝ። ፎሎ የለንም እንዴ? ፎሎ አላደረግሽም? ኧረ አድርጌሃለሁ ውዴ። ይኸው ፍሬንዴ ነህ አንተን ያላረከኝ። ያ ተባረኪ ቤዛይት። እሺ እንትን በልልኝና ልላክልህ አሁን። ቴንኪው። እሺ ዳኒ ስላስገባኝ ይልክልሻል። ጸጋ ይብዛልሽ። ተባረኪ። ያ ግዴታዬ ነው። እሺ
ሜላይ ዱባይ ላይ ተደጋጋሚ ጥያቄ ደርሶኛል እና የዱባይም ያላችሁ የትም ያላችሁ የሜላንን መጽሐፍ የምትፈልጉ ሰዎች ካላችሁ ፕሊዝ በውስጥ መስመር አግኙት። ይላካል። ከእናንተ የሚጠበቀው መላኪያውን አስባችሁ የመጽሐፉን ጨምራችሁ ኮሚኒኬት ማድረግ ነውና ያው እንደየሀገራችሁ የመላኪያው ብዙ ስለሚሆን ማለት ነውና አንዳንድ ቦታ ላይ በጣም ውድ ነው ኖርማሊ ማለት ነው መጽሐፍ ለመላክ ያውም 5 መጽሐፍ ብቻ ነው በአንድ የመላክ የሚቻለውና ከ5 በላይ መጽሐፍ አይቻልም መላክ እና በአንዴ አንድ ፓክ ውስጥ 5 መጽሐፍ ነው የሚችለው እና እሱም ደግሞ ቀላል ብር አይደለም ብዙ ብር ነው የሚሆነው መላኪያው ማለት ነውና እሱን ኮንሲደር አድርጋችሁ የመጽሐፉን ሂሳብ ጨምራችሁ ሊላክላችሁ ይችላል። ስለዚህ ሜላን ኮሚኒኬት አድርጉት፣ ቴዳን ኮሚኒኬት አድርጉት። ጸጋ ይብዛላችሁ። የመጽሐፍ ሪቫይቫል ጌታ እየሰጠን ነው። እግዚአብሔር ይባረክ። ብዙ አቅም ያላቸው የሚጽፉ ወንድሞች እግዚአብሔር እያስነሳ ነው ያለው። በዚህም አቅጣጫ በቃ ለቤተክርስቲያን በረከት የሆኑ መጽሐፍ የሚችሉ የእግዚአብሔርን ነገር ደግሞ ለትውልድ በጽሁፍ ማስተላለፍ የሚችሉ ወንድሞችን ጌታ እየሰጠን ነው። በቅርቡ ደግሞ አንድም እንደዚሁ ሰርፕራይዝ እንመጣለን። እንዲሁ ዜዶ መጽሐፍ እያዘጋጀ ነው። አንድ ቀን እንመጣለን፣ እናወራለን። እግዚአብሔር በቃ እንግዲህ ሲዝን አይደል አንዳንዴ ሲያመጣው እንደዛ እኮ ነው። አንዳንድ የሆነ ሲዝን አለ እና አሁን እግዚአብሔር ጸሐፊያንን እያበዛልን ነውና ስለዚህ ብዙ ትውልድ ወደ ጽሁፍም እየሄደን ያለው እግዚአብሔር ይባረክ። ሁሉም በተሰጠው ጸጋ እያገለገለ ነው። የጸጋው ባለቤት እግዚአብሔር ይመስገን። ተባረኩ። ጸጋ ይብዛላችሁ። ስለዚህ ወደ ርዕሳችን መመለስ እንችላለን አይደል ጋይስ? አይደል? በሚገባ እንችላለን። ስለዚህ ርዕሳችን ላይ ትንሽ እንቆያለን፣ እናመሻለን። እንደውም አንዳንድ መጽሐፍ እየሰጠን ማለት ነው። አሁን የተገዛ ስላለ ገብቶ የሚያወራ ኦርቶዶክሳዊ እና ለመጨመቅ ፈቃደኛ የሆነ ኦርቶዶክሳዊ ካለ አንድ መጽሐፍ እንሰጣለን። እኛ እንዲህ ነን። አንድ መጽሐፍ እየሰጠን ነው ምን ጨምቀው። ይቅርታ ሜሎስ በውስጥ ሀይ ብያለሁ፣ አናግረኝ። አንተንም መጽሐፍ ስለምፈልግ ወስዳለሁ ለራሴ። እሺ። እና ደግሞ በጽሁፍ መታገዝ ከፈለክ በጽሁፍ ማግዛለሁ። እሺ፣ እናወራለን። ጽፍልሻለሁ። ጻፍልሽ። ባይዘው ጊዮርጊስ ታውቀኛለህ? መልኬን ባሳይ ሳታውቀኝ ትቀረኛለህ። የት ጊዮርጊስ? ሁለት ጊዮርጊስ ነው ያለው። ኧረ እባክሽ እዛ ነበርሽ? ከነ ምረታብ ጋር ታስታውሰኝ? ምናልባት ስታይም በደንብ ታስታውሰኛለህ ብዬ አስባለሁ። በደንብ እሺ። ተሸፍነ እንደዚህ ይልታይክ። ኦኬ እሺ። ታስታውሰኛለህ? አዎ። ጊዮርጊስ አገልጋይ ነበርኩኝ፣ ዘማሪ። በጣም ደስ ይላል። ጌታ ይመስገን። ደህና ነህ? ሁሉ ሰላም፣ ጌታ ይመስገን። እንኳን ጌታ ስንሰበስብ ከማን ነበር? ዘመድኩን ጋር ጊዮርጊስ ማሰሪያ እንትን ሰብስበን ነበር። አዎ በደንብ በጣም ደስ ብሎኛል ስላገኘሁ። ባለፈው እያወራችሁ ስለነበር እንዳልገባ ብዬ ነው። ስላገኘሁ በጣም ደስ ብሎኛል። ጌታ ይባረክ። ቴዳ ሜል አመጣ። እሺ በውስጥ አውራኝና ያንተንም መጽሐፍ ወስዳለሁ። በጣም አሪፍ። እሺ ጽፍልሻለሁ። ደስ ብሎኛል ስላየሁሽ። እኔም በጣም ሳይ በጣም ነው ደስ ያለኝ። ተባረኪ። እሺ አመሰግናለሁ። አሜን። ጌታ መልካም ነው። ደስ ይላል በጣም። ያ እግዚአብሔር ይመስገን። ትውልዱ እናንተን ቢያስመዘግቡ ይሻላቸው ነበር። ከበሮ ምናምን ከሚያስመዘግቡ ይሻል ነበር።
ህዝቡን ሄደው ህዝቡን ነበር ማስመዝገብ የነበረባቸው። እነሱ ተሸወዱ። ታውቃለህ፣ ከበሮን ጽናጽኑን ያስመዘግባሉ። ከጽናጽል አነስ ነበር። ከማይዳሰሱ ቅርሶች ጋር እኮ ተመዝግቧል። የማይዳሰሱ ብለው ህዝቡንማ ምንም ህዝቡን እንደልባችሁ ብለው እኮ ሰጥተውናል። እግዚአብሔር ይመስገን እንደልባችሁ ብለው። ከዛ እኮ ተመልሰን ያው የኛ ይሆናል እቃው። በነገራችን ላይ እቃው የትም አይሄድም፣ የትም አይሄድም፣ የትም አይሄድም። ያስላል። በተለይ ጊዮርጊስ ደግሞ በጣም ብዙ ሰዎች ወጥተዋልና ጌታ ይመስገን። አንድ ራሱ እዚህ ቲክቶክ ላይ መምህር ኢዮብ የሚባል የሚንቀሳቀስ አንድ ሰው አለ። ቪዲዮን ብታዩ ታውቁታላችሁና ከሱ ጋር ራሱ አንድ ባች ነበርኩኝ ጊዮርጊስ ቤተክርስቲያን ውስጥ እና ይቀርብ ጌታ ሁሉን የሚጠቅም ሁሉን በጊዜ እሺ ስልክ ገባበት። ጌታ ይመስገን። ያ እኛ ቅርሱን እነሱ ይዙታል፣ እኛ ህዝቡን እንይዛለን። አላማችን ትውልዱን ለጌታ መንግስት። እሺ ኤዲ አሁን ልካልኝ ነበር ዜሉን $200 እስካሁን ገብቷል። $200 ተልኳል። አንድ ሰው $100፣ ሁለት ሰው ደግሞ 50 ጸጋ ይብዛላችሁ ቤተሰቦች። አሚን ተባረኩ። ኔትወርክ ነው በመሀል ጥፍት ያ ትቆማለህ። ፖዝ ይሆናል። አይ ፖዝ ይሆናልና አሁን መታል። አሁን ተመልሰሃል። እሺ ወደ ርዕሳችን እንመለስ እስቲ። የዓለም ቤዛ የሆነች ማርያም አለች ወይ እያለን ያለ ነው። ኦርቶዶክሳውያን ገብታችሁ መወያየት ትችላላችሁ። ትንሽ መቆየት እንችላለን። ወንድምነት እስኪከፍት ድረስ ከእንቅልፉ ከነቃ በቃ። እሺ ማይ ፋዘር ሰላም ነው። እሺ የዓለም ቤዛ የሆነች ማርያም አለች ወይ? ሞግቱን ሽልማት አለ ማለት ይሄንን መጽሐፍ እንሸልማለን። ማስተባበያውን ግን አይደለም የጳጳሱን አየሁት እኮ በእናትህ አየሁ። ማስተባበያውን የሚጠበቅ ነው። እንደውም ጥሩ ነው ያወሩት ብዬ ነው ማስበው። በጣም አሪፍ አውርተዋል። እንደውም እውነት ለመናገር እንኳንም እንደዚህ ያወሩ ያው ለዛሬ ሳምንት ለሮብ ነው ቀጥሮ የተያዘው ሲኖዶሱ ውሳኔ ለመስጠት እና ምንም ጥያቄ አልነበረውም። ቀጥታ ነበር የሚያወግዟቸው። ምንም ጥያቄ አልነበረውም። ስለዚህ ከሚወጡ እዛ ሆኖ የሚሰሩት ስራ ይበልጣል፣ በጣም ይበልጣል። እና እኔ ምንም አልከፋኝም። አንደኛ ስጠብቀው የነበረ ነው። ትናንትና የሰራሁት ቪዲዮ ላይም ብያለሁ። ስለዚህ በጣም ጥሩ ነው፣ በጣም አሪፍ ነው። ደግሞ አስረግጦም ተናግሯል የኢየሱስን ብቸኛ ቤዛነት አስረግጦ ሲናገሩ ነበር። እና ማርያም ያው ስደት ስለወጣች አሉ። አሁን ማስተውላቸው ንግግራቸው በጣም የሚገርም ነበር እኮ። ማርያም ስደት ስለወጣች ቤዛ ትባላለች አሉ። አሪፍ ነው። ይበርቱ ማለት ፈልጋለሁ። ገና ሰው ያው ማርያም ላይ በጣም ፎከስ ስላደረገ ነው እንጂ የመስቀሉ ጉዳይ አለ። መስቀሉ ቤዛ እንዳልሆነ የተናገሩበት ቪዲዮ አለ። ስለ መዳን ያወሩበት ቪዲዮ አለ። መዳን ወደፊት የሚባል ነገር የለም ብለዋል። አሁን ነው መዳን ብለዋል። ስለዚህ እነዚህ ትምህርቶች በጣም ብዙ ነገሮችን ለውጥ ያመጣል።
ብዙም ለውጦች በስንቱ ነገር ይቅርታ እኮ ምንም የሚያስብል ነገር የላቸውም። ያሉት ነገር እኮ በጣም ሮሜ 8 ራሱ እኮ አንስታውታል። በነገራችን ላይ ብዙ ሰው ያው ይቅርታ የሚለውን ቃል ይዞ ስለሮጠ ነው እንጂ ይቅርታ ያሉት እዛ ቪዲዮ ላይ ሲገቡ ይቅርታ ያሉት በምዕመናን መካከል ስለተፈጠረው አለመግባባት፣ በእኔ ምክንያት ስለተፈጠረው አለመግባባት ለዛ ይቅርታ ጠይቃለሁ ነው ያሉት እንጂ ላስተማሩት ትምህርትም አይደለም በነገራችን ላይ። እና ንግግራቸው ብቻ በጥበብ የተሞላበት ንግግር ነው። ይኸው ልክፈትላችሁ መሆኑን ህዝቡ በደንብ እንዲያውቅ ለማለት እፈልጋለሁ። እየተሰበከ ያለው በዕለቱ የኢየሱስ ክርስቶስ ቤዛነትና አዳኝነት። ስለዚህ ለምንድን ነው ጥላ ቤዛ ይባላል፣ ሌላ ቤዛ ይባላል የሚልም ሊቃውንቱ ከሰሞኑ ጀምሮ እሱን እየተነተኑ ሲነግሩ ከርመዋልና ለተነተኑ ትንታኔ እያመሰገን የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹሃን ቆርጦታል። ወሳኛዋን ቃል ቆርጦታል። ቆይ ያኛውን እናሰማችሁ። ያልተቆርጦ አለ ያልተቆረጠው አለኝ ግን እሺ፣ በእንትን ልክፈተው በፒሲ ያልተቆረጠ እሱ አሪፍ ነው። እና በጣም የተመቸኝ ጊዜ ጋር ሊቃውንቱ በጣም ግሱን ሲተነትኑት ከርመዋልና ጥሩ ነው አሉ። እኔ ግን ስለሱ አይደለም ላወራ የመጣሁት አሉ። የዛን ቀን የኢየሱስ ቤዛነት ነበር ሲወራ የነበረው አሉ። ሌላ ነገር አይመለከተኝም መልሳቸው እንጂ ሊቃውንቱማ ግሱን በቃ ሲሉት ነበር አሉ። በጣም የተመቸኝ ባይዘው የኢየሱስን ቤዛነት እየሰበኩ የማርያምን መስበክ እንደሌለባቸው ነው እኮ በግልጽ የተናገሩት። ለምንድን ነው የማርያምን ቤዛነት የዛን ቀን የምናገረው ነው ሐሳቡ። ምክንያቱም እየሰበኩኝ ያለሁት የማርያምን ቤዛነት አይደለም የኢየሱስን ቤዛነት ነው። እና የጌታን ቤዛነት እያወራን ሌላ ታሪክ መጨመር የለብንም አይነት ሐሳብ ነው ያወሩት። በቃ ይኸው ነው ብራዘርስ። እሺ ሌላ ኦርቶዶክሳዊ ካለ መግባት ይችላል። ባይዘው ከልብ ይቅርታ ጠይቃለሁ። ባይዘው እሳቸው ይቅርታ ከጠየቁ ብቻቸውን አይደለም ይቅርታ መጠየቅ ያለባቸው። ኢየሱስ ክርስቶስ ብቸኛ ቤዛ ነው የሚለው ንግግር ይቅርታ የሚያስጠይቅ ከሆነ ማለት ነው ያው የሚድነው ብዙ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። ለጌታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ። ብዙ አባታችንን እንደሰማችኋቸው አብሮ ነው ይቅርታ መጠየቅ ያለበት። የእሳቸው ንግግር ይቅርታ ካስጠየቀ ፍሬንድም አብሮ ነው ይቅርታ መጠየቅ ያለበት። ማለት የእሳቸውን ንግግር ነው ባይዘው የደገመው። አይ እሱ እንኳን ምን የት ይታወቃል ብለህ ነው ይቅርታ የሚጠይቀው። ማን ያውቀዋል? ምንም የሚያመጣው ተጽዕኖ የለም። እሳቸው ጳጳስ በመዋቅር ውስጥ ያሉ ዝም ብሎ ገብቶ ጋይስ እንደማለት እኮ አይደለም። ማለት የሚፈጥሩት ተጽዕኖ የሳቸው በቃ በጣም ከባድ አይተነዋል እኮ ያስጨዋቸውም እኮ ለዛ ነው አይደል? ፔን ያለው በብዙሃን ዘንድ የማይጠበቅ ሰው ስለተናገረ እንዴ። በዚህ ደረጃ ከሆነ ያላየውን ፌስቡክ ላይም ቲክቶክ ላይም እንደዚህ ተጽዕኖ የተፈጠረበት ንግግር በጭራሽ ነው ያላየሁት። ምክንያቱም ጳጳስ ናቸው፣ መዋቅር ውስጥ ያሉ ናቸው፣ እረኛ ናቸው። ስለዚህ ሁሉንም ነው ያስደነገጡት ማለት ነው። እዚህ ቲክቶክ ላይ ያሉት እንኳን ምንም ከዚህ በፊት እንትና እንዳልካ የሆነ ነገር ሲናገር ነበር። ባህር ውስጥ የነበረች የሆነች ዓሳ ከባህር ወጥታ
ከዛ በኋላ ተመለሰች ማለት ነው። እና ስትመለስ ቀወጠችው። ያሉትን አሳዎች ሁሉ ጠርታ ምናምን ነገር ተናገረች። እና ከዚ የሆነ አሳ ምን አላት፣ እንዴ መጀመሪያም እኮ አናቅሽም፣ ስትወጭም አላየንም ስትገቢም አላየንም አላት ሲል ነበር። እና እዚህ ቲክቶክ ላይ ያሉት እንኳን እንደዛ ናቸው። መጀመሪያም አይታወቁም፣ በመዋቅር ውስጥ የሉም። ግን እነዚህ ጳጳሳቶች የሚናገሩት ግን በደንብ ነው ሼክ የሚያደርገው፣ ቤተክርስቲያኒቷን በደንብ ነው ሼክ የሚያደርገው። ደግሞም አይተናል፣ ደግሞም ብዙ ለውጥ ያመጣል ማለት ነው። የማይቀር ጉዳይ ነው። በጣም ለውጥ ይመጣል። ምክንያቱም ሰው አሁን የሆነ ፓርቱ ተከፍቷል፣ ማይንዱ ላይ የሆነ ፓርቱ ተከፍቷል። ለካ በሌላ መንገድ እንዲያ ያደርጎታል ማለት ነው። እና እሳቸው ይህን ጉዳይ ነው አጽንቶ ራሱ እዚሁ መግለጫ ላይ ተናገሩት። መስማት እንችላለን። ድምፁ ግን ትንሽ ይሰማል። ሊንኩን ላክልኝ። ልላክልሽ? አሪፍ። ግን መፍረስ ያለበት ግንብ ነው የማርያም ጉዳይ። ቤተክርስቲያኒቷ ያዘጋጀችው ትልቅ ዋሻ ነውና መፍረስ ያለበት ግንብ ነው። በጣም እሺ፣ ደረሰኝ። አይቀርም፣ ይፈርሳል። ጨረቃ ቤቶች፣ በሰው አእምሮ ላይ የተሰሩ ጨረቃ ቤቶችን የማፍረሱ ስራ በደንብ ነው የሚቀጥለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በሀገር ውስጥና በውጭ ሀገር ያላችሁ የእግዚአብሔር ቤተሰቦች እንደምሰነበታችሁ። ቃል ጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። እግዚእነ ኢየሱስ ክርስቶስ ዘኮነ ሰብአ ወመጠወ ርእሶ ለኩሉ። ጌታችን ሰው የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነፍሱን ለሰው ሁሉ አሳልፎ ሰጠ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6። በዛሬው ዕለት በዚህ መልክ መምጣት ያስፈለገኝ ዋና ጉዳይ የስቅለት ዕለት ጌታችን አምላካችን ኢየሱስ ክርስቶስ የተሰቀለበትና ቤዛ የሆነበት ቀን ስለ ቤዛነት በሰፊው ከተሰጠው የትምህርት ድነት ጋር ተያይዞ አንዳንድ ብዥታዎችና ጥያቄዎች ስለተፈጠሩ እነዚህን ነገሮች ለማጥራት ያህል ነው። እንደሚታወቀው እንግዲህ ዕለተ ስቅለት ማለት ዕለተ ሪት ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ካለው የማይለካ ፍቅሩ የተነሳ በአጭር ቁመት በጠባብ ደረት ተወስኖ ተይዞ ታስሮ ተደብድቦ እርቃኑን ሆኖ በመስቀል ላይ ተሰቅሎ ለዓለም ፍጹም ቤዛ ሆኖ የማይደገም ቤዛ ሆኖ በጊዜና በሁኔታ በቦታ የማይወሰን ቤዛ ሆኖ የዘላለም ቤዛነቱን አግኝቶ ወደ ቅድስ በገዛ ደግሞ የገባበትና ለአዳም የሰው ዘር ሁሉ በእኛ ፈንታ የታሰረበትን ታላቅ ቀን ነው የምናከብረው በየዓመቱ። እና ይህ ሲተነተን ቤዛነት በአራት እንደሚከፈል ይታወቃል። ከዛም በላይ ሊሄድ ይችላል። በእርግጠኛ በአራት ብናይ በጣም ጥሩ ነው። የገንዘብ ቤዛ አለ፣ የቁስ ቤዛ ማለት ነው። የእንስሳ ቤዛ አለ፣ የሰው ቤዛ አለ። ዋናውና ትልቁ ግን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቤዛነት ነው። እና ይሄ ስለ ነገረ ድነት በሰፊው የሚሰጥበት ሰዓት እነዚህ ምንም ከቁስ ጀምሮ እስከ ሰው ያሉ ሁሉ ቤዛ መሆን ቢችሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ፍጹም ቤዛ ሊተኩ የማይችሉ ናቸውና በፍጡርና በፍጡራን መካከል ያለውን ቤዛነት ለመለየት በተለይም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ስርየተ ኃጢአት በመስቀል ላይ ተሰቅሎ በከፈለው ቤዛነት ስም ፍጡር ሊጠራ አይችልም በሚል የሰጠው ትምህርት ብዙ ምዕመናንን አደናግሯል። ከአውዱ ውጭ አንዳንድ ሰዎች ቃሉን አጣመው በመተርጎም ጦርነት በመቀስቀስ ህዝቡን በማነሳሳት በተለይም ደግሞ ደጋጎች ምዕመናንን በጣም አሳዝኗል። ከእመቤታችን ከቅድስት ድንግል ማርያም ጋር እንዴት የፍጡር ቤዛ የለም ይባላል? ከገንዘብ ጀምሮ ከቁስ ጀምሮ ብዙ ቤዛዎች አሉ ብለው በመተንተን ነው ብዙ ጊዜ ሲወራ ሲነገር የነበረው። እኔ በሰዓቱ ስለ ቁስ ቤዛ፣ ስለ እንስሳ ቤዛ፣ ስለ ሰው ቤዛ ብዙ መናገር አላስፈለገኝም። ዋናው በመስቀል ላይ ተሰቅሎ ስለሱ ብቻ ነበር በሰፊ መናገር የነበረብኝ እና ምንም ቤታችን ቤዛ ለምትባል
እቺ ነች በቃ ወሳኙ ፖይንት ይሄ ነው። ዋናው አላስፈለገኝም ምንድነው ትላለህ? አላስፈለገኝም የቁስ ቤዛ ምናምን የሰው ቤዛ አላስፈለገኝም። ዋናው ምንድነው የክርስቶስ ቤዛ በቃ ማለት ንግግራቸውን በደንብ ማየት ያስፈልጋል። እሺ ዓለም የጌታችን የአምላካችን የኢየሱስ ክርስቶስን ቤዛነት አይተካም የሚል ቃል በብዙ ሰው ብዙዎቹን ግራ ጋብቶ እንደነበር አስታውሳለሁ። እንኳንም እመቤታችን ቅድስት ድንግል ማርያም ይቅርና ድንጋይ ቤዛ ተብሏል፣ ወርቅ ቤዛ ተብሏል፣ ገንዘብ ቤዛ ተብሏል፣ ጫማ ቤዛ ተብሏል፣ ቆብ ቤዛ ተብሏል እና ከፈጣሪ በታች ከፍጡራን በላይ የሆነች እግዚአብሔር መረጣትና ከአንስት ዓለም ሁሉ አልቆ አክብሮ ይፈጠራል ለእናትነት የመረጣት እመቤታችን ቅድስት ድንግል ማርያምን ከፍጡር ጋር እንኳን ልናወዳድራት አንችልም። አቻ የሌላት ወደር የሌላት እና ከእሷ ጋር በማጣላት በተለይም የተደረገው ቅስቀሳ በፌስቡክ እና በኦንላይን ላይ እንደሚደረገው ቅስቀሳ አይደለም። አንደኛ የኔ አስተዳደግን አኗኗርን በአጠቃላይ ህይወትም ከደብረ ሊባኖስ የወጣ ነው። እኔ የተክለ ሃይማኖት ልጅ ነኝ እና በዚህ ደረጃ ነገሮችን በጣም አግሎ ብዙ ምዕመናንን አስቀይሟል እና እኔ ከትምህርት ቤት ጀምሮ በእመቤታችን በቅድስት ድንግል ማርያም በእንተ ስማ ለማርያም እያልን ድርቆሽ እየለመንን ኮሾሮ እየለመንን ጉራሽ እየለመንን ስሟን እንጀራ በልተንበታል ለብሰንበታል እና ቤዛዊተ ዓለም ብለን በሰዓታቱ በሌላው መጻሕፍት በውዳሴዋ እየጻፍን እየተረጎምን እያስተማርን እንገኛለን። እኔ በግሌ ስለሷ ብዙ ሰብኬያለሁ። ስለሷ ወላዲተ አምላክነት በተለይም ንጻ ጠባይ ያላደፈባት ነውር ነቀፋ የሌለባት ኃጣዊ ያላገኛት እግዚአብሔር በንጽህና በቅድስና ከዓለም አልቆ የፈጠራት ከሁሉም አልቆ የፈጠራት አቻና ወደር የሌለባት እንደሆነች ብዙ ጊዜ በሰፊው ትምህርት ሰጥቼበታለሁ። መጽሐፍም ጽፌያለሁ። ያንን መከታተል ይቻላል። እኛ ብቻ ሳንሆን መልአኩ ቅዱስ ገብርኤልም ቡሩክት አንቲ እማንስ ወቡሩክ ፍሬ ከርሥኪ አንቺ ከሴቶች ሁሉ የተለየሽ ነሽ ብሎ ያደነቃትና ያመሰገናት ፈጣሪ ለእናትነት የመረጣት እናት ስለሆነች እንኳንስ እሷን ይቅርና ማንንም በክርስትና ለመናቅ አይቻልም። እኔ የወለደችኝ ውድ እናትን በእጅጉ የሚወዳት የማከብራት ነኝና እናትን የማከብር የፈጣሪውን እናት በምንም አይነት ተአምር ዝቅ አድርጌ የማይበት ምንም አንዳች ሁኔታ የለው። በዕለቱ የተደረገው ጌታችን አምላካችን መድኃኒታችን የኢየሱስ ክርስቶስ በሚጠራበት ቤዛነት የኃጢአት ስርየት ቤዛነት በዚህ ፍጡር ሊጠራ አይገባም አይችልም የሚለው በጥቅል አው ትክክል ነው። ከመልአክ ጀምሮ እስከ ሰው ያለው ሁሉ ወይም ደግሞ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ እስካሁን ድረስ ያለው ወይም ደግሞ እስከ ለብሰ ምጽአት ድረስ የሚቀጥል ሁሉ ኢየሱስ ክርስቶስ ጌታችን መከራ የተቀበለውን መከራ ቢቀበል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የከፈለውን ቤዛነት ማንም ሰው መክፈል አይችልምና እሱ የኃጢአትና የሞት መድኃኒት በማዳኑ ተረፈ ደዌ የሌለበት የዓለም ቤዛነቱ የኃጢአት ስርየት ነው። አሁን እያንዳንዳቸው ለምሳሌ እንደ ሙሴ ቤዛ ተብሏል። ነገር ግን የሙሴ ቤዛነት በአረፍተ ዘመን ተገጥቷል፣ በጊዜ ተገጥቷል፣ ዮርዳኖስ ማዶ ተገጥቷል። የሁሉም ፍጡራን ቤዛነታቸው በጊዜ በሁኔታ የሚገታ ነው። ነገር ግን በጊዜና በሁኔታ የማይገታ ለዓለም ሁሉ ቤዛ የሆነ ከሰማይ በታች ከምድር በላይ መዳኛ የማን ነው? ከሱ ውጭ አዳኝ የሌለ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቤዛነትን በደንብ አጉልቶ ለማሳየት እና ለማስተማር ካልሆነ በስተቀር ከእመቤታችን ከቅድስት ድንግል ማርያም ክብር ጋራ ምንም የሚያገናኝ አንዳችም ነገር የለም። እሷን ከፈጣሪ ልጅ ከተቀበለው መከራ ጋር ሊወዳደር አትችልም እና ብዙ ምዕመናን በዚህ ጉዳይ በእጅጉ አዝነዋልና የኢየሱስ ክርስቶስ ቤዛነት እና አዳኝነት ለድርድር ለክርክር የማይቀርብ ለምንም ለውይይት የማይቀርብ ዛሬም ትላንትናም ነገም ያው የሆነ እሱ ለዘላለሙ ሲያድን ይኖራል። እንግዲህ ይህ ሲባል ሰዎች ለሚዲያ ፍጆታ፣ አንዳንዶቹ ደግሞ ከሆነ ነገር ጋር የተያዘ በሚመስል መልኩ የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ ለማለት እፈልጋለሁ። እንደምታወቀው ይህንን በሰፊው በሚዲያ በማራገብ ምዕመናንን እዚህ ጋራ የተናገሩት ነገር አለ። ተከፈተብኝ ያለው ዘመቻ ከምን ጋራ ነው ያሉት? አንድ ወደ ኋላ መልሶማ በማሳሳት በማሳዘን በማልቀስ የተለያየ
ከሆነ ነገር ጋር የተያያዘ በሚመስል መልኩ የተለፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ ለማለት እፈልጋለሁ። እንደሚታወቀው ይህንን በሰፊው በሚዲያ በማራገብ ምዕመናንን በማሳሳት በማሳዘን በማልቀስ የተለያየ ትርጉም በመስጠት ሲያካሂዱ የነበሩ ወንድሞችና እህቶችን አባት ነኝና አባት እንደመሆኔ መጠን ሳልቀየማቸው ይቅርታ እያደረግኩ እግዚአብሔር ይቅር በላቸው ለማለት እወዳለሁ። በተረፈ ግን በፍጹም የዋህነትና በፍጹም ቅንነት ያዘኑ የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹሃን ቅዱሳን ምዕመናንን ከልብ ይቅርታ ጠይቃለሁ። ቤተክርስቲያንም ደግሞ በዚህ ጉዳይ ስሟ በመነሳቷ ታላቋ ቤተክርስቲያን ይቅርታ ልጠይቃት እወዳለሁ። ለሁላ በደንብ ግልጽ መሆን የሚያስፈልገው የእመቤታችን የቅድስት ድንግል ማርያም ንጽሕና ቅድስና እግዚአብሔር የሰጣትን ክብር ስንሰብክ ነው የኖርነው፣ ወደፊትም የምንሰብከው ነው። ለምሳሌ እመቤታችን ቅድስት ድንግል ማርያም እስራኤል ቀይ ባህርን ሲሻገሩ ውሃ ሳያረጥባቸው ጭቃ ሳይነካቸው በደረቅ መሬት እንዳሻገረ ሁሉ በብሉይ ኪዳን ጥንታ ይቅርታ የጠየቁ ስለምንድን ነው? እንደዚህ ብዬ ስለሰበኩ አይደለም፣ በጭራሽ አይደለም። በጭራሽ ቤተክርስቲያኒቷንም ይቅርታ የጠየቁት ምዕመናንም የዋህ ምዕመናን ያሉት እነሱን ነው ይቅርታ መጠይቀው ነው ያሉት። ለምን? በዚህ ምክንያት ቤተክርስቲያኒቷ ስሟ በሌላ መንገድ እንዲጠራ ስለተደረገ ማየውን ነገር ስለተሰጣት እንጂ ስላስተማርኩት ትምህርት ነው አላሉ። በጭራሽ አላሉ። እንዲህ ብዬ ስለተናገርኩ ማርያም የዓለም ቤዛ አይደለችም ብዬ ስለተናገርኩ ይቅርታ አላሉ። በፍጹም ነው ያላሉት። እሺ ቀጥለው። ታብሶ ካለባቸው ወላጆቿ እሱ በመለኮታዊ ኪነ ጥበቡ ጠብቆ አስውቦ አሳምሮ የፈጠራት እጅግ ውድ ናለች። በአሳ አንበሪ ዮናስ 3 ቀን ውሎ ሲያድር አሳ አንበሪ ሳያደማው ሳይቆስለው እግዚአብሔር በኪነ ጥበቡ በመለኮቱ ጠብቆ ወደ የብስ እንዳመጣ ሁሉ ከርኩሰትና ከኃጢአት ጠብቆ በአዳም በቀደመው የአዳም ጥንተ ስጋ ፈጥሮ የሰጠን እናታችን ነች። ወላዲተ አምላክ አምላክ አምላክን የወለደች እግዚአብሔርን ለእናትነት የመረጣት። ስለዚህ የእመቤታችን የቅድስት ድንግል ማርያም ቤዛነት የሚጀምረው እንደ ፈጣሪ ባይሆን ለምሳሌ ሙሴን ለፈርዖን አምላክ አድርጌ እሰጥሃለሁ አስነሳለሁ ለፈርዖን ቢለውም ሙሴ የባህሪ አምላክ ሆነ ማለት አይደለም። እንደዚሁም አማልክት ዘበጸጋ የሚባሉ አሉ። የጸጋ አማልክት ናቸው እንጂ የባህሪ አምላክ አይደሉም። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ብንላትም በእናትነቷ ሰማይና ምድር የማይወስነውን ልጅ ወልዳ በመስጠቷ ቤዛዊተ ዓለም እንላታለን እንጂ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የቀራንዮ የመስቀል ላይ ቤዛነትን ትተካለች ብለን አይደለም። ስለዚህ እሷ በንጽህና በቅድስና የታተመች እናት ስለሆነች ከታናሽነታችን ጀምሮ ውዳሴዋን በመድገም ቅዳሴዋን በመማር ያደግንባት ይቺ ታላቅ ቤተክርስቲያን በአሁኑ ሰዓት ፈተና ሊደርስባት አይገባም ብዬ እላለሁ። በተለይም ይህንን አጀንዳ በስፋት የሚያራግቡ ወንድሞች ጥፋት እንኳ ቢኖር ቀረብ ብሎ መጠየቅና መመካከር፣ ችግርም ካለ መፈታት ነው የሚያስፈልገው እንጂ በሚዲያ በእንደዚህ አይነት ጦርነት መቀስቀሱ በእውነቱ ትዝብት ላይ የሚጥለን ይሆናል እና ለወደፊትም እመቤታችን ቤዛ ስንል እንግዲህ ቤዛዊተ ኩሉ ዓለም ብሎ ታላቁ አባ ጊዮርጊስ ዘጋስጫ በሰፊው ዘምሮላታል። ያሬድን በሰፊው ዘምሮላታል። በዚህ ጊዜ እሷ እንግዲህ ከተጸነሰችበት ጊዜ ጀምሮ ጌታ ጸንሳ ሳለ አይሁድ በተሳሳተ መንገድ ባልገባቸው መንገድ ብሉይ ኪዳን በነበረው የጭካኔ መንፈስ እሷን በድንጋይ ቀጥቅጦ ለመግደል ጥረት በሚያደርጉበት ሰዓት ውድ ዋጋ ከፍላ ለመሞት ሙካ ፈቃደኛ ሆና ነገር ግን ዮሴፍ ጻድቅ ሆኖ የጸነሰችውም ደግሞ ሰውኛ ሳይሆን እንበለ ሩካቤ ሳይሆን በእግዚአብሔር መንፈስ ቅዱስ በማይመረመር የመንፈስ ቅዱስ ግብር መሆኑ ስለታወቀና ዮሴፍ ሊገልጣል ስላልወደደ በእንደዚህ አይነት ሁኔታ ከዛ ከሞት እንዳመለጠች እናውቃለን። ልጇን በምትወልድበትም ሰዓት በቤተልሔም ሰዎች በናቁትና ባቃለሉት ለአፍታም በማይቆዩበት በከብቶች ግርግም የገዛ ልጇን ወልዳ ስትሰጠን
ለእመቤታችን ያለን ፍቅርና አክብሮት ወደር የለውም። ነፍሳችን ትመሰክራለች። የብቻ ሳይሆን እመቤታችን ለልጇም ቤዛ ያው ከግማሽ በኋላ ኦነስትሊ ያለው እድሜ ማራዘሚያ ነው፣ ግድ ነው ማለት ምን አልክ እንዳልክ። እኔ ግን ዳኒ እኔ ካወራው የሆነ የሚበጠበጥ ነገር አለ። ብቻ እኔ ጥያቄ ምንድን ነው ሜላ ጥያቄ አለ። እግዚአብሔር ሱፐር ናቹራል አድርጎ የፈጠረው ፍጥረት አለ። ለምሳሌ ዳኒም አንተም እንድትመልስ ነው። አሁን ከሰው ከፍ ያለ ከመላእክ ዝቅ ያለ የሚል ፍጥረት አለ በፍጥረት ታሪክ ውስጥ አለ የለም? አይደለ? ሰው ነው፣ መልአክ ነው አይደለ? ማርያም ሰው ውስጥ ነው የምትጠቃለለው። ይሄ ስያሜ ከምን አንጻር የመጣ ነው ታዲያ? ከሰው ከፍ ያለች ከመላእክ ከፈጣሪ ዝቅ ከሰው ከፍጥረት ሁሉ ከፍ የሚል አፈጣጠር ስርዓት አለ? ባይብሊካል ነው ወይ? ይሄስ ከየት ነው? እስቲ እግዚአብሔር ሱፐር ናቹራል ያደረገው ፍጥረት አለ? ይሄ እኮ አሪዮስ ለኢየሱስ የሰጠው ስያሜ ነው አይደል? ሜሎሲ አሪዮስ እኮ ኢየሱስ የሚገልጽበት ወይ ነው። ኦርቶዶክሶች ለማርያም የሚሰጡት አገላለጽ ነው። ለዛ ይመስለኛል። አዎ ምንድነው ብዙ ጊዜ የሚነሳው ሀሳብ ከክብር ጋር በማገናኘት ነው። ያው የማርያም ክብር ከሰው ሁሉ ከፍ ይላልና ከዛ አንጻር ከፈጣሪ ዝቅ ያለ ከሰው ከፍ ያለ ክብር ስላላት ፖዚሽኗ እሱ ነው ይላሉ። ግን እሱን ሀሳብ የሚያፈርሰው ምንድነው ከተባለ ሌላ የትም ቦታ መሄድ አያስፈልግም። አሁን ላይ እጅ ላይ ያለው ወይንስ የለም? ገድለ ክርስቶስ ሳምራ ላይ ለክርስቶስ ሳምራም እንደዚህ አይነት ነገር ተብሎላታል። እስቲ ካገኘሁት አሳያችኋለሁ። እና በክብር ክርስቶስ ሳምራም ከማርያም ጋር ተስተካክላለች። ስለዚህ ሁለት ይሆንባቸዋል፣ ክርስቶስ ሳምራም ማርያምም ማለት ነው። ያው ነገረ ማርያም ለዛ ነው ቅድም እንዳልነው መጽሐፍ ቅዱስ የማያውቀው ነገረ ማርያም ስንል የነበረው የቴዲሾ መጽሐፍ ከዚህ ጋር አይገናኝም። ሀሳቦች በጣም ሲለጠጡ የነገረ ማርያም ትምህርት በጣም በየዘመኑ የተደራጀ የመጣው የአንድ ጊዜ ትምህርት አይደለም። ነገረ ማርያም እንደምታውቁት የሆነ ሀገር ላይ የሆነ ነገር ይባላል፣ እሱ ይያዛል። ከዚያ የሆነ ነገር ይባላል፣ ይጨመርበታል እያለ ነው በጣም እዚህ የደረሰው ማለት ነው። በጣም እዚህ የደረሰው እና ወደ ሐዋርያቶቹ ትምህርት ግን ስንሄድ ምንም እንደዚህ አይነት ነገር አናገኝም። በቃ ማርያም የጌታ እናት ነች፣ በዛው ልክ ደግሞ የእሱም አገልጋይ ነች። ከአማኞች መካከል እንደ አንዲት ሴት ትጸልይ ነበር አይደል? ሐዋርያ ስራ ላይ የነበረው ነገር እሱ ነው ማለት። እሷ ራሷ ለራሷ ያልሰጠችውን ቦታ ነው የሃይማኖቱ ዓለም ቢሰጣት። እና ማን ነው ባለፈው ሲናገር የሰማሁት እንዳልክና ወይም ማን ነው የሆነ ሰው ሲናገር ሰምቼዋለሁ። እና ጥሩ ፖይንት ነበር የተነሳው። ኤርሚ ነው መሰለኝ። ማርያም በዚህ ዘመን ብትመጣና ኦርቶዶክስ ቤተክርስቲያን የምትሄድ ይመስላችኋል? ሲሰገድላት ምን ሲደረግላት ምናምን እሺ ብላ የምትቀበል ይመስላችኋል? አይ አትቀበልም ምናምን ካላችሁ ማትቀበል ከሆነ አትስጧት ነው። ማትቀበል ከሆነ አትስጧት። እና አሁን ማርያም እውነት አሁን ብትመጣ በዚህ ምድር ላይ ብትመጣ እንደው ኮንፈርት ይሰማታል? ኦርቶዶክስ ቤተክርስቲያን ገብታ ይሰማታል? በጭራሽ ነው የማይሰማት። እንዴ የባራይቱን ውርደት ተመልክቷልና ያለች እናት አንተ መጥተህ ከሰው ሁሉ በላይ ነሽ፣ አዳምና ሔዋን የተፈጠሩ ስላንቺ ነው ምናምን ስትላት ዞር በል ነው የምትለው። ይህን ነገር አላቅም ነው የምትለው። ስለዚህ እንደዚህ ብላችሁ ማሰብ አለባቸው። ማርያም ብትመጣ እውነት ኦርቶዶክስ ቤተክርስቲያን የሚደረገውን ነገር ብታይ ለእሷ የሚሰጣት ያልሰራቻቸውን ታሪኮች እንደሰራች ሲነገራት ሰዎችን ዝንጀሮ አድርጋ ነበር ብሎ ሲሰብክ ሰባኪው አስበዋል። ማርያም ብትሰማው በጣም ነው የሚያስደነግጣት። እና ማርያም ትሁት ናት፣ ከአማኞች መካከል እንደ አንድ ትሁት ናት ነው የምናያት። ከዛ ውጪ ከሰው ሁሉ ከፍ ያለች እግዚአብሔር የሷን ልመና ብቻ የሚሰማት ማርያም ጭራሽ የለች። ቺን ማርያም መጽሐፉ አያውቃት። 100% አስረግጠን የምናገረው ነገር እሱ ነው። ቺን ማርያም መጽሐፉ አያውቃት።
እሺ እዚሁ ግን ሜላ እዚሁ ጥያቄ በጣም ብዙ ጊዜ ጥያቄ ነገ በነገራችን ላይ ጋይዝ ነገ 4 ሰዓት ምሽት ሜሎስ አለ ዳንኤል ይገባ እንዳልክ ደውልልሃለሁ ጠዋት ፈልጋለሁ እና ሌላ ሜሎስ መጠየቅ የምፈልገው ጥያቄ አንተን ለምንድን ነው የሃይማኖቱ ዓለም ሁሌ ነው ማነሳው እኔ ብዙ ሰው ከኔ ጋር ያው ስለሚጨቃጨቅ በዚህ ጉዳይ ብዙም አጥርቶ እንዲሰሙ ስለምፈልግ በጣም ኢየሱስ የሚለውን ስም ከአጋንንት እኩል ነው ሃይማኖተኛ የሚጠላው አጋንንት ሊትራሊ መውደቂያው ስለሆነ በዚህ ስም ሃይማኖት ምንድን ነው ችግሩ ከዚህ ስም ጋር አንተ ስሙን ትላለህ እንዴ እንዲሰቀል ያደረገው ሃይማኖት አይደል እንዴ ካህናቶች አይደሉ እንዴ ይሰቀል ያሉት አሳልፎ የሰጡት እኮ ካህናቶች ናቸው ሸንጎ ያዙት ያው ሮብ ቀን የሚባለው ሸንጎ ያዙት ነማን ናቸው የፖለቲካ ሰዎች እኮ አይደሉም ሃይማኖተኞች ናቸው ሸንጎ ያዙት ካህናቶች ናቸው ሸንጎ ያዙት በዛ ጊዜ የነበሩ ማለት ነው እና ክርስቶስን እንዲሰቀል ያደረገው የሃይማኖቱ ዓለም ነው እንደውም እኮ በዚህ ሰው ምንም አይነት በደል አላየሁበትም እኔ ከደሙ ንጹህ ነኝ ብለዋል የፖለቲካው ሰውዬ በዛ እያለ እምቢ ያሉት የሃይማኖት ሰዎች ስለዚህ ያኔ ክርስቶስ እንዲሰቀል ያደረገው የሃይማኖቱ ዓለም ነው ዛሬም ክርስቶስ በሰው ልቦና እንዳይኖር እንዲሞት ማለት ነው ከሰው ልቦና እንዲሞት የሚፈልጉት እነማን ናቸው የሃይማኖቱ ዓለም ናቸው ስለዚህ ቅርጹን ቀይሮ ነው የመጡት ቅርጹን ቀይረው ትንሽ ሼፕ ተደርጎ መጡ ያን የነበሩት ፈሪሳውያን ያውኖቹ ደግሞ ቀሳውስቶች ናቸው ማለት ነው ቀሳውስቶቹ ናቸው ስለዚህ የሃይማኖቱ ዓለም ከመጀመሪያውም ጀምሮ አይወዱም የኔ ብሎ አያምኑትማ ታሳውሳላችሁ አይደል እዚህ ማቴዎስ ወንጌል ላይ አንድ ቃል እኮ አለ በተለይ ሰባ ሰገሎች ከመጡ በኋላ ምንድነው አፕን ያደረገው አንድ ክፍል አንብብላችሁ እንደዚህ ይላል ማቴዎስ ወንጌል 2 ላይ እሺ ሰባ ሰገል የተወለደው የአይሁድ ንጉስ ወዴት ነው ኮከቡን በምስራቅ አይተን ልንሰግድለት መተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ ንጉስ ሄሮድስም ሰምቶ ደነገጠ አይደል ንጉስ ሄሮድስም ሰምቶ ደነገጠ ኢየሩሳሌም ሁሉ ከሱ ጋር ከዛስ የካህናትም አለቆች የሕዝቡም ጻፎች ሁሉ ሰብስበው ክርስቶስ ወዴት እንዲወለድ ጠየቃቸው እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺም ሕዝቤ እስራኤልን የሚጠብቅ መስፍን ካንቺ ይወጣል ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት በሌላ አገላለጥ ምንድነው እነሱ አይመለከታቸው ማለት ያውቁታል ትንቢቱን የት እንደሆነ ያውቁታል ግን ከራሳቸው ህይወት ጋር አይገናኝም ገባ ስለዚህ ነገሩት ስለዚህ ክርስቶስ ገና በሕፃንነቱ እንዲሰደድ ጥቆማ የሰጡት እነማን ናቸው የሃይማኖቱ ዓለም ገና በሕፃንነቱ እንዲሰደድ ራሱ ያደረገው ማለት መጠየቅ እኮ ነበረባቸው ትንቢቱን ያውቁታል እንዴ እሱ ሊሆን ይችላል እንዴ ምናምን ብሎ እኮ መጠየቅ ነበረባቸው አይደል የሚያውቅ ሰው እንደዛ ነው የሚያደርገው ግን አይመለከተውም የሃይማኖት ዓለም ጀስት ይሻመድዳል ያቃል ምናምን ማይንዱ ላይ ያስቀምጣል ጥቅስ ያቃል ምዕራፍ ያቃል ምናምን ነገር ይጠቅስና ያሳደዋል እና መጨረሻ ላይ ደግሞ እንዲሞት አሳልፎ ሰጡት ማለት ነው ዛሬም ላይ ከሰው ልቦና ኢየሱስን እያሳደዱ እነሱ የሰሯትን ማርያም እንድንቀበል ይፈልጋሉ እና አደንግጡ ነው ሄሮድስ እንደደነገጠው እናንተም አደንግጡ አይ ጥሩ ነው በጣም ነገ ሰፊ ቆይታ ስለሚኖረን እዚሁ እንዳልጨርስ ወሳኝ ነጥብ ነው እናነሳው ይመስለኛል ሌላው ምናልባት ኢየሱስ እውነተኛ መስታወት ነው ማለት ውስጥን ነው የሚያሳይ አይደል ወንጌል ውስጥን ነው የሚያሳይ እና ሃይማኖት ሰዎች ብዙ ጊዜ ውጫቸው ነው የሚያምረው የሚያስመዘግቡት ቅርስ አላቸው የሆነ በሰው ዘንድ አቴንሽን የሚስብ ነገር አላቸው መንፈሳዊ ነገራቸው ሲታይ በጣም አለ የሚመስልና ሰውን ያታለላል ኢየሱስ ጋር ግን ማለፍ አይችሉም ወንጌል ጋር ግን መሻገር አይችሉም
እና ጌታ እንደዚህ አልነበረም የሚላቸው? እናንተ ግብዞች ጸሐፎችና ፈሪሳውያን በውጪ አምረው የሚታዩ በውስጡ ግን የሙታን አጥንት እርኩሰትም ሁሉ የተሞላ በኖራ የተለሰኑ መቃብሮችን ስለምትመስሉ ወየውላችሁ ይላል። ማለት በኖራ የተለሰነ መቃብር እሶ ቢዩቲፉል አይ ውጪው ያምራል፣ ነጭ ነው። በቃ በእኛ አሁን ኮንቴክስት በጂፕሰም የተሰራ ቤት ማለት ነው። ባይ ዘ ወይ አሁን ለኛ በፈለግከው ነገር አሳምረ በጂፕሰን መጨረሻ ላይ ቤትን ከሰራው ያምራል። በወረቀት ለምን አሰራው? በጣም ነው የሚያሳምረው። ነጭ ነው፣ ውበት ይሰጠዋል። ግን ውስጣቸው ምንድነው ነው? አይ ሰው የሚያየው ውጫቸውን ነው። ቀሚሳቸውን ያስረዝማሉ፣ ጾመኛ ይመስላሉ፣ በአደባባይ ጸሎት ይጸልያሉ። ያው መረጃጅም ጸሎቶች ማለት ነው። እና እነኚህን ሰዎች ማንም አንደርስታንድ አያደርጋቸውም ከጌታ በስተቀር። ሁሉ ሰው ንጹህ እንደሆኑ ጻድቅ እንደሆኑ ነው ሁሉ የሚያምነው። ኢየሱስ ግን የልብን ነው የሚያየው። ስለዚህ ሲያገኛቸው እናንተ የተለሰናችሁ መቃብር ነው የሚላቸው። ምን ውስጣችሁ የሞተ ነገር ነው ያለው፣ የሚቀፍ ነገር ነው ያለው ውስጣችሁ። እና ኢየሱስ ይመቻል ወይ? በፍጹም አይመችም ለእንደዚህ አይነት ሰው። አሁንም ቢሆን ለሃይማኖተኞች ኢየሱስ አይመችም። ወንጌል አሁንም ቢሆን ለሃይማኖተኞች አይመችም። ለምን? በስራችን ነው የምንጸድቀው ይሉንና ግን ወንጌል ጋር ሲመጡ ያ ስራቸው ምን እንደሆነ ያሳያቸዋል። የእግዚአብሔር ነገር በስራቸው እንደማይጸድቁ እንደማይድኑ ያዩታል። ስለዚህ ወንጌልን ብራዘር ደግፈውት ሊቆሙት አይችሉም። ማንነታቸውን ስለሚያሳይ ስለሚገልጥ ማለት ነውና አይመችም። ኢየሱስ ለምን አይነት ሰዎች ነው የሚመቸው ካልክ ለኃጢአተኞችና ለበደለኞች አይደለ? ኢየሱስ እኮ እንደዛ ነበር። ላይፍ ስታይሉ እኮ በድያለው ለሚል ሰው አልነበር ኢየሱስ ሲመቸኝ ነበር። በዝሙት ለተያዘ ሰው፣ ላጭበረበረ ሰው አይደለ? ቀራጭ ለነበረ ሰው እኮ ኢየሱስ ምቹ ነበር እኮ። ኃጢአቱን በደሉን ለሚናዘዝ ኢየሱስ ምቹ ነው። ግን በራሱ ማንነት ኩራት ውስጥ ያለ ከእግዚአብሔር ሐሳብ የጎደለ ሰው ግን ሊመቸው አይችልም ኢየሱስ የሞተ ማንነቱን ስለሚያሳየው ማለት ነውና ለሃይማኖተኞች እንኳን አልተመቸ ለኛ ይቀርብን ነበር ብራዘርስ። እንጎድል ነበር። እኔ በጣም ብዙ ጊዜ ጥያቄ ይሆንብኛል ሜላ። እኔ ኢየሱስ ምንድን ነው ያደረገው? የሃይማኖቱ ዓለም ላይ ምንድን ነው ምን አርጓቸው ነው እላለሁና አንድ ሰውዬ ባለቤቴ እኮ የፊልም አክትረስ ነች ተዋወቃት ምናምን ብሎ ጓደኛውን ሲያስተዋውቀው እንዴ ግብዝ ነች አለው። ምን ማለት ነው አለው። ግብዝ ማለት የማይኖረውን የሚተውን ማለት ነው፣ የማይነካውን የሚያደርግ ማለት ነው። እና በጣም ግብዝ ብዙ አውቃለሁ። ኢትዮጵያ ውስጥ እንዳለ ሃይማኖተኛ ግን ግብዝ የለም። በጣም ግብዝ እና ሃይማኖተኝነት ሌሎች ዓለም ላይ አለ፣ ግን ኢትዮጵያ ውስጥ ያለ ሃይማኖተኛ በጣም ግብዝ ነው። በጣም 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 በአንድ በኩል ያሳዝነኛል፣ በአንድ በኩል እዛ ውስጥ ስለነበርኩ እኔም ምክንያቱም እኔ እኮ ያ ጥቅስ እኮ አሁን ነው የጠፋብኝ እኮ። ነፍ ጥቅስ ነበረኝ እኮ ለጴንጤ ያዝኩት እኮ ማርያም ታማልዳለች ቤት ጥቅሱ ጠፋብኝ። ጴንጤ ሲሆን ነፍ ጥቅስ ስለ ታቦት፣ ስለ ጸበል፣ ስለ መስቀል፣ ስለ ካህን፣ ስለ ንስሐ መናዘዝ ለካህን የአገር ጥቅስ ይዤ ልክ ጌታን ሳገኝ ጥቅሱ ጠፋ። መጽሐፍ ቅዱስ ተቀይሮ አይደለም መንፈስ ተቀይሮ ነው ብሏል ሜሎስ። በጣም ነው የገረመኝና ኢየሱስ እንዳልከው የኃጢአተኛ ወዳጅ ነው። እግዚአብሔር መቼስ እግዚአብሔርና ኃጢአት መቼም አይታረቁም። እግዚአብሔርና ኃጢአተኛ ግን ይታረቃሉ በልጁ በኢየሱስ ክርስቶስ ደም። እና ኢየሱስ ካየህም ቤተ መቅደስ ገብቶ አይደለም የመለመለው። 12 ሲመለመል ቤተ መቅደስ ድርሽ አላለም። ይሻላል ማለመለመለም ቤተ መቅደሱ በጣም ነው የሚገርመኝ። ባይዘው እንትን ባህር ዳርቻ ነው ሄደው፣ አሳስ ጋሪ ጋር ነው ሄደው፣ ቀራጭ ጋር ነው ሄደው፣ ቀናተኛ ጋር ነው ሄደው። ቀናተኛ ማለት ሽፍታ ማለት ነው። የመንግስት ስርዓት ለመገልበጥ ጫካ የገባ ማለት ነው። የሆኑ ሰዎች ጋር ሄዶ ተከተሉኝ ነው የሚለው።
ማናቸውንም ጌታ 12ቱን ሲያስከትል ተአምር አላደረገላቸውም። ተከተሉኝ በሚል ቃል ነው ያስከተላቸው ብዙዎችን። በጣም ነው የሚገርመኝ። እና እነሱም እንዲሁ አምነውት ይከተሉት ነበረ። ቤታቸውን፣ ንብረታቸውን፣ ልጃቸው፣ ሚስታቸው ምናምን ጥለው እና ፍቅሩ የጌታ ፍቅር እስከ እንትን ያስከትላል። እና ሃይማኖት አጋንንት እሺ፣ አሁን ዳኒ እንደው የኔ ሌላው ጥያቄ እሺ፣ አጋንንት ጸልዬ ታወጣለህ። ሃይማኖት እንዴ ምንድን ነው የምናደርገው ነው? አሁን አንድ ሰው አጋንንት ኖሮበት ኢየሱስን ቢጠላ መንፈስ ነው፣ ትመተዋል። በኢየሱስ ስም ብለህ ትሸኘዋለህ። ኦኬ። እነዚህ ምንድን ነው? ምን እኔ በኢየሱስ ክርስቶስ አንተ ሼክ እኮ ነው ያደረገው። ይሄ 2 ቀን 3 ቀን እኮ ለምን ኢየሱስ ቤዛ ሆነ እኮ ነው። ሌላ የለውም እኮ ባይዘው። ወይ እኚህ አባት ኢየሱስ ላይ ፋላሲ ቢሰብኩ ምንም አይባሉም። ታውቃለህ? የኢየሱስ ማንነት ላይ ፋላሲ አምጥተው ቢሆን በስብከት ላይ በቅንነት ወዱላቸው ያው ሲናገሩ ስተው ነው አባት ናቸው ብለው ያሽሞነሙናል የሃይማኖቱ ዓለም። አሁን ግን ሜላ ይቻላል። ብፁዕ አቡነ ገብርኤልና በረከታቸው ይደርብን ብል የእሳቸው ይቻላል። የእሳቸው ይደር። የሚያድር የለም። ቶቶ ይብራብኝ በቃሽ። አይኔ መንፈስ ቅዱስ ስላደረብኝ ነገሩ የማንም በረከት ይቅርብኝ። በክርስቶስ ኢየሱስ በሰማያዊ ስፍራ አረ ሃሌሉያ። አይ እንዲሁ ደስ ስላሉኝ ንግግራቸው ደስ ስላለኝ ነው እንጂማ ኦልሬዲ እኛ የመንፈስ ቅዱስ ማደሪያ ነን፣ ታትመናለሁ። ተባርካል። ክብር ለኢየሱስ ይሁን። ደስ ይላል በጣም በእውነት። እኔ እንደዚህ አይነት መንፈስ ቅዱስ እኔም ባይ ነው የመጣው። ዴይ ዋን ቪዲዮን ሳየው ዳኒ ለመሰረ ይህንን ሰብከው መድረክ ላይ በድንጋይ ተመተዋል። ይህንን ሰብከው ውሻ ተደርገው ካደጉበት ደብር በመቆሚያ ተደብድበው ይወጣሉ። እንዳለውም ቲክቶክ ላይ ያለ ጎረምሳ ቢል ባይል ቤተክርስቲያኒቱ ላይ ምንም ለውጥ አይፈጥርም። ምንም ነው ለውጥ የማይፈጥረው ባይዘው ዳኒ። አንደኛ ከምንም አይቆጥሯቸውም። ታውቃለህ? እዚህ ውርውር ይላሉ እንጂ አለን እንድቻ አይቆጥራቸውም። ባይዚ ቼክ አያደርጓቸውም። ባለፈው ሲያወራ አልሰማም? እኛን ማንም አያቀንም፣ ማንም አይቀበለንም፣ አባት የለንም። ከዚች አይቆጥሯቸውም። ከዚች አሁን እነሱ በጣም ኮር እንደሆኑ ያስባሉ። የቤተክርስቲያኒቱ ፈላጭ ቆራጭ እንደሆኑ ምናምን ነው የሚያስቡት። እዚህ ጋር ውርውር የሚሉት ምንም ናቸው። ባይዞ ምንም አንደኛ ክህነት ያለው የለም። መድረክ ላይ ቆሞ የሚሰብክ የለም። አውደ ምሕረት አይሰጥ የለም። እንደዚህ አይነት ነገር ግን እሳቸው ደግሞ የቅዱስ ሲኖዶስ አባል ናቸው። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። መቀመጫቸው አምቦ ነው። ከዲቁና እስከ ኢጲስቆጶስነት ስልጣነ ክህነት ይሰጣሉ። ቀላል ነገር አይደለም። ቀላል ነገር አይደለም። እና እሳቸው ሲሉና ሜሎስ እንዳለው ሌላ ሰው ሲል ይለያያል፣ በጣም ይለያያል። እና በእውነት ጌታ ዘመናቸውን ይባርክ። እኔ እንደዚህ አይነት ነቅንቀው በቃ ስላየኋቸው በጣም ደስ ያለኝ ጌታ ይባረክ። እና ጥሩ ነው። አሁን ተጀምሯል፣ ዌይቡ ይቀጥላል። ሌላም ይነሳል። ባይዘው አሁን ዝም ብሎ እንደምታየው አይደለም፣ ይነሳል። ባይዘው የተናገሩት ነገር እኮ እውነት ስለሆነ የነቀነቀው that's the truth እኮ አይደል? ማለት እውነታው ስለተወራ እኮ ነው እንደዚህ ያናወጠው። በቃ ወንጌል ሲሰበክ በስርዓት ሲነገር እንደዚህ ማናወጡ አይቀርም፣ ማናወጡ አይቀርም። እና ነገም ሌላም እንደዚህ አገልጋዮቻቸው ተነስተው ይሄንን ካወሩ በደንብ ነው የምትናወጠው። ለምን? በወንጌል ፊት ሊቆም የሚችልበት አቅም ስለሌለው አይደል? ውሸት በእውነት ፊት መቆም አይችልም። ባይዘዌ አንዳንድ ልጆች አይታል አጋጥመዋል። በዚህ ምክንያት ወደ ጌታ መጥቻለሁ ምናምን የሚሉት ልጆች በሳቸው ንግግር ምክንያት ወደ ጌታ መጥቻለሁ የሚሉ ልጆች አሉ። በቃ ወንጌል ሲሰበክ እንደዚህ እሺ። አስፋው እንዴት ነህ? አለሁ ይመስገን። አለን። ከየት ቤተ እምነት ነህ? እኔ ኦርቶዶክስ። አዎ የኦርቶዶክስ ልጅ ነህ? ዋው መልካም ወጣት ነህ። የኦርቶዶክስ አትሳደብም፣ ጸባይኛ ነህ ምናምን አይደል? እኔ እንዴት አልከኝ?
አይ እንዲያው መልካም መቼስ የኦርቶዶክስ ወጣት ሆንክ አትሳደብም ምናምን እንደዛ አስቤ ነው ትሳደባለህ? አልሳደብም። እኔ እንኳን አልሳደብም፣ ግን ያው አንዳንዴ ነው። አይ ሰድቤም አላውቅም፣ ግን ከእንዳልክ በላይ ተሳዳቢ የለም ብዬ አላስብም። እሺ አሁን ስለ አንተ ነው የጠየቅኩህ። ዛሬ ስለ ማርያም ቤዛነት እያወራን ያለ ነው እና ስለ ማርያም ቤዛነት እያወራን ያለ ነው። ማርያም ቤዛህ ናት? አይ እንዴት ማርያም ቤዛህ ናት? አንተ እንዳልክ ምን ያስቃል? አይ ኦርቶዶክስ አለ አትሳደብም። ተሳስተህ እንዳትሳደብ። ኧረ አልሳደብም፣ መቼም አልሳደብም አትልም። ስማ ማርያም ቤዛህ ናት ወይ? አነ ቢያወሩት ጥሩ ነው። ለእንዳልክ ልስተው እኔ ላውራው በጣም ነው የሚወደኝ ከስር ሲሰድበኝ። አይ ነው ያስታውቃል። ከእንዳልክ ጋር ማውራት አልፈልግም እኔ። ለምን እኔ ወንድም አይደለሁ እንዴ? ለምን ነው የማታወራኝ እንዴ? አይ አይደለም፣ እኔ እንደ አንተ አይነት ጋር ማውራት ስለማይመቸኝ ያው ከእንትና ጋር አውራለሁ እኔ። ለምን ነው ከኔ ጋር የማታወራው? ስለማትመቸኝ። ለምን ነው የማልመቸኝ? አይ የምታወራው ነገር የሆነ አለ አይደለ? አይዋጥልኝም። ምንድን ነው ለምሳሌ ምን አውርቼ ነው ያልተዋጠልህ? አንተ አሁን እምነት ትርጉም አልገባም እንዴ? ያንተ ማለት ኦኬ፣ የኔ የጴንጤው አሁን በጌታ የሆንኩት ነው ያልገባ። ቆጆ አንተ ሳይገባ ያው ለእንትን ብለን ስለሄድክ ለምን ብዬ ለምን ብዬ ለብር ነው። እውነት ስንት ሰጡኝ ጴንጤዎች? ስንት እንደሰጡ ራስን የምታውቀው አልሰጡኝም። እስቲ አሰጥልኝ፣ በእናትህ አልሰጡኝም። አሰጥልኝ፣ ስጡት በላቸው ውስጥ ስጡት በላቸው። አስፍዬ ጴንጤ ሃይማኖት አይደለም ፋራ አይደለም። አትሸውዱ እንደዚህ የምታሽቃብጭ። ኧረ እኔ አላሽቃበጥኩም፣ ስለ ክርስቶስ ነው ያወራሁት። አይ ስለ ክርስቶስ ማውራት ጥሩ ነው፣ ግን እንደዚህ ብዙ ባታሽቃብጥ ግን ደስተኛ ነው። ለምሳሌ ምን ለምሳሌ ስንቱ ምን ብዬ ልንገርሽ? እስቲ አንድ የምታስታውሰው አንድ ዝም ብለህ ታው ይቅርብ። ትሸማቀቃለህ። ችግር እኔ አልሸማቀቅም ወይ እኔ አልሸማቀቅም። እስቲ ንገረኝ ምን ብዬ ታወቀ? አይ ራስህ ለመሰለ አሁን አስፍሽ ጥሩ መታል። በጣም እኔ በእውነት ደስ ብሎኛል። ጥሩ መታል። ለብር ነው ብለሃል። እስቲ ስንት ብር እንደሰጡኝ መረጃው አለ? ያ የምታውቀው ነገር አለ? እንዴት ስንት ብር እንደሰጡኝ ያውልህ። ለምሳሌ አሁን አንተ ስታወራ ውይ ምን ብዬ ልንገር? እግዚአብሔር እኔ ብቻ እንደዚህ ብዬ መግለጽ ችግር የለውም። እስከ ዛሬ ከተሰደብኩት አይበልጥም። ቀጥል። አይ ቀጥል ለማለት ነው። ሀሳብን ጨርስ። ቀጥል፣ ሀሳብን ቀጥል። አይ ይቅርብ፣ የምር እሺ። አንተ ኦርቶዶክስ ጠይቀኝ፣ ጥያቄ ካለ ጠይቀኝ። በቃ ይቅርብ። ስለዚህ እኔ ላይ ያነሳው ክስ ሁሉ ዝም ብሎ አሉባልታ ነው ማለት ነው። እሺ ጥያቄ ጠይቃለሁ፣ ትመልሳለህ። ምን ልመልስልህ? እኔ ባይዘዌ እግዚአብሔርን ቅርብ ጊዜ ነው ክርስትና የተነሳሁት። ከሐዋርያት ቤተክርስቲያን ነው ወደ ኦርቶዶክስ የተመለስኩኝና አሁን ቅርብ ሄደው እኮ ነው። አንድ እዚህም እንትና የሚባለውም ተመዝገብ የሚባለውም እሱ ከአሁን ሄዳችሁ ነው ተሰብስባችሁ የምትሰድቡኝ። እሺ ጥያቄ መልስልኝ። ማርያም የዓለም ቤዛ ናት? የማርያም የዓለም ቤዛ ናት? አስፍሽ አቤት ምን አልክ? ኦርቶዶክስ ስትሆን ምን አምነህ ነው ኦርቶዶክስ የሆንከው? እስኪ ክርስትና በቅርብ ነው የተነሳሁት ብለሃል። በዛውም ክርስትና ስምን ንገረኝ። ምን አምነህ ነው ኦርቶዶክስ የሆንከው? ከሐዋርያት ቤተክርስቲያን ወደ ኦርቶዶክስ የመጣው የት ሄደ? እስኪመጣ ከይቅርታ ጋር ማን ልበል? አንዴ እስኪመጣ ያው ቦርድ ስለፈልግ አንዴ ተረጋጋ። ቀስ
እስኪመጣ እያልኩሽ አስፋዋለ አለው። ምን አልከኝ? ምን አምነህ ነው ኦርቶዶክስ ሆንከው? ምን አሉ ክርስትና ሲያነሱ? ምን አምነህ ነው ኦርቶዶክስ ሆንከው? ምን አሉ ክርስትና ሲያነሱ? ምን አምነህ ነው ኦርቶዶክስ ሆንከው? ምን አሉ ክርስትና ሲያነሱ? ምን አምነህ ነው? አንዴ ሚዩት አድርግ አስፋ። ከዛ አዎ አስፋው ሚዩት ነህ። አስፋው ሚዩት ነህ እንዴ? ያስተጋባልኩ ወጥተህ ግባ። እንዴ ያስተጋባልኩ ወጥተህ ግባ። ያስተጋባልኩ ወጥተህ ግባ። አስፋው ወንድማችን አሁን ተመልሶ ይልክልናል። ከኔ ጋር ቆንጆ ቆይታ ነው የምናደርገው። እኔም ትኩስ ጴንጤ ስለሆንኩ ትኩስ ኦርቶዶክስ ጋር ማውራት ደስ ይለኛል። አስፍሽ ላክ እስቲ። እሺ ጆኒ፣ እስከዛ እንቀበለው። ጆኒ ሰላም ብያለሁ። እንዴት ነህ? ያለው እግዚአብሔር ይመስገን አለን። ከየት ቤተ እምነት ወራጅ? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ሜላ ተቀበለው እስቲ። ቆይ አንዴ። እሺ እንዳልክን የሆነ ጥያቄ ነበር። ሜላ ተቀበል። አይ እንዳልክን ነው የፈለኩት። እኔ ነኝ ቤቱን የምመራው እኔ ነኝ፣ አንተ አይደለም ወዳጅ። አስፎም ገባኝ። አይ እንዳልክን ሁሌ ላወሮ ፈልግና አንድ ከፈለከ በግል ቴክስት አድርግልኝ። አስፋው ይሰማል? ይሰማኛል። ተባረክ ወንድሜ። በቅርብ ነው ኦርቶዶክስ የሆንከው። ቅድም ስትናገር ሰምቼ ነበረ እና ክርስትና ስትነሳ ምን ብለህ ነው የተነሳው? የክርስትና ስም ልንገርህ። ኖ ምን አምነህ ነው ኦርቶዶክስ የሆንከው? ምን አስባሉ? ስማ ወይ እኔ ያው ጴንጤ ነበርኩኝ። ሐዋርያት ነበርኩ አላልክም እንዴ? አስፋ እኮ ያው አይደሉም? ሐዋርያት አይደለም። ሐዋርያትና ጴንጤ ያው አይደለም። እግዚአብሔርን ያው ዘማሪ ነበርኩኝ። አረጆ አይደለም። ያው አንድ ነገር ልንገራ አራስፍሽ። እሺ ቀጥልሽ። ከዛ ዘማሪ ነበርኩኝ እንደዚህ እየተማርኩኝ ምናምን እያለሁ። የት ቸርች? የት ሐዋርያት? አሁን ጴንጤ ነኝ። አራስፍሽ ሙዳት ያዝኔ ላይ በእናትህ ተው አንተ። ሙድ አይደለም ክርስቶስን እግዚአብሔርን ሙድ አይደለም። ምንድን ነው ሪካርድ ይሄን ሸኞ ጆ የሚባለው በኋላ ተመልሰና ወንድማችን ረበሽከን። የት ቸርች ነው ስትዘምር የነበረው? ሐዋርያት። እሺ ሐዋርያት የት? አንድ መዝሙር እስቲ በልልን እስቲ አንድ መዝሙር ዘምር እስቲ ጴንጤ። የሐዋርያት ወይ የሐዋርያት የታከለን ዘምርልህ? እሺ ዘምር። ታከለ ማን እንደሆነ አላውቅም። ዘምር። እሺ ታከለ የወላይታ ዘማሪ ስሙን ታከለ ማን ነበረ ስሙ? እሺ ዘምር። በወላይትኛም ቢሆን ዘምር። እኔ ወላይትኛ እሰማለሁ። የአባቱ ስም ችግር የለም። አንተ ብቻ እኛ ከአባቱ ጋር ጸብ የለንም እኮ። ስሙን ከነገርኩ አይበቃም? እንትን ማለት ምን አስፈላጊ? ታኬ በና ማን ነው ታኬ ያልኩ? አራስፋው በእግዚአብሔር ላይ ምንድነው የምትቀልድበት? እሺ እንትኑን ልንገርህ። እሺ ዋናውን የቢሾፕ ማን ነበረ ስሙ? እሺ ዘምር አንተ መዝሙሩን ዘምር። ቶ ቢሾፕን በዜማ አድርገው። በቃ እኛ ጋር አካባቢ አስፋው ወደ ደቡብ ነህ እንዴ? አዎ። የት? ወላይታ ሶዶ ነው። ቢሾፍ ስትል የገባ። እሺ ወላይታ ተዋራሳ ነኝ። አይ እኔ ብዙ አልችልማ።
ወላይታና ሆነ ወላይትኛ አዋረ እኮ ብዙ አልችልም። ዶሮ ዳንዳይ ከለዛ ነው አይስ ዳንዳይ ኪኔ ወላይታ ግሪኪ እኮ ሆኜም ትንሽ ነው የምችለው። ገባ ለዛ ኦኬ። በአማርኛ ነው አፍን የፈታው? አይ አይደለም፣ ግን ያው ከወጣው ቆየው ታውቃለህ ትንሽ። ኦኬ ለዛ ነው። እሺ ኦርቶዶክስ የሆንኮ መቼ ነው? እኔ ኦልሞስት ወደ 5-6 ወር ወይ 6 ወር ይሆነኛል። እሺ የት ነው ክርስትና የተነሳው? የት ቤተክርስቲያን ነው? ቤተክርስቲያኑ ማርያም። የት ማርያም? ምን ማርያም? ወላይታ ሶዶ ያለ። ከወላይታ ከወጣው ቆየሁ አላልክም? እንደውን እኮ ተመልሼ ሄጄ ነው ለበዓል ሄጄ ነው የተነሳው። እሺ የት ማርያም? ወላይታ የት ማርያም? ማርያም ኦቶና ማርያም ሶዶ። እሺ ክርስትና ስትነሳ የክርስትና ስም ማን አለው? ወልደ ሰንበት። እሺ ጠይቀው። እሺ ሜሎስ እየተቀያየራችሁ የምትጠይቁኝ እንዴ? አይ አንድ ጥያቄ ከእንዳልጋ ትቀጥላለህ። እግዚአብሔር በአካል ስንት ነው? ጠይቀኝ። እሺ እግዚአብሔር በአካል ስንት ነው? አንተ እዛ ሄደህ ከአኬ ጋር ማውራት አለብህ። አንተ እዚህ አውርቼ እኔ አልችልም። ይቅርታ። እግዚአብሔር በአካል ስንት እንደሆነ አታውቅም? እግዚአብሔር በአካል ስንት ነው? ስንት ነው? እንዴት ስንት ነው ስትል አታውቅም? በስላሴ አውቃለሁ። ስንት ነው? እሺ ብዙ ነው። ወንድምንም ታስጨንቀው ልጁ ነው። ወጣ በእናትህ ሜሎስ፣ አንተ አናቱን ብለህ ለምን አይወጣም? እንኳን እሱ ነባሩ ይወጣል በዚህ ጥያቄ። ኔትወርክ አስጠፋበት። ሜራ ጥሩ አይደለም። አስፊቲ ደስ ይላል። አስፋ ተመችቶላል። በእናትህ ኦቶና ማርያም አለ። ወለተ ሰንበት ነው ያለው። ክርስትና ስሙ ነው ወልደ ሰንበት ነው ያለኝ። ተናገረ ነው አልተናገረ እንደዛ ሲል። እሺ ጆ ተቀበለው እስቲ። ጆ ሜሎስ አውራ እስቲ። እንዳልክ ይቀበል። እኔ ላውራ ስላልፈለኩ ነው። እንዳልክ አይቀበለኝ። አዎ አልፈለኩም ላውራ። ለምን? ምን ችግር? ወንድም አይደል ነው እንዴ? አልፈለኩም ነው ያልኩ። አንዴ አውራኝ። ከሜሎስ ጋር አውራ። እኔ ማውራት ስላልፈለኩ ነው እንጂ ወንድም አይደለም ምናምን አይደለም። እኔ አልፈለኩም። እንዴ ሰው እየመረጥክ ነው የምታወራው? አይ ውሃ ልጠጣ ነው። እንደገና ምግብ ልበላ ልነሳ ነው። ለዛ ነው ጆይ። አንዴ 1 ሚኒት ተባረክ ጆይ። ከሜሎስ ጋር ቀጥሉ። 1 ሚኒት ከአንተ ጋር። እሺ እንቀጥል። ጊዜያችን እንጠቅም። ከእንዳልክ ጋር ነበር የፈለግኩት። በቃ እሺ፣ በውስጥ ጻፍለት። እሺ ሌላ ማን? ኤልሚያኖስ ስምሽን እናቴ ስትወልደኝ አውቀዋለሁ። ስምሽን እናቴ ስትወልደኝ ማርያም። እሺ በአንተ ድምጽ ይወደድ አይደክመኝም እኔ ደጋግመው አሁንም የምር አታውቀውም። ስትወለድ አስረግጬ የምነግርህ ነገር እንኳን አይደለም የማርያምን ስም የእናትህንም ስም አታውቅም። ብራዘር አንተ ራሱ ስም እየጠበክ ነበር ወዳጄ። ገና ሊወጣልህ ስም እየጠበክ ነበረ። እና ግን ዳኒ እዚህ ጋር አንድ ጥያቄ ልጠይቅህ። ዳኒ እሺ መቼ ነው ፕሮቴስታንቱ ላይ ማርያም ጠል ካራክተር አሳሲኔሽን ተሰርቷል ብላ ያሰብከው? ጴንጤው ማርያምን እንደሚጠላት ፖለቲካሊ የተሰራው ድራማ መች ነው? ከምን ጊዜ ወዲህ የመጣ ነው ብለህ ታስባለህ?
ድሮም ወንጌል ሲገባ ጀምሮ አይመስልም? ወንጌል ሲገባ ራሱ በምድር ላይ ኢትዮጵያ ውስጥ ከድሮም ጀምሮ እኮ ነው። ከድሮም ጀምሮ ሚሽነሪዎች ሲመጡ ያው ከዛ ጀምሮ ያለው እንቅስቃሴ ለወንጌል ጠል የሆኑ ትርክቶች ነበሩ በአንድም በሌላም ማለት ነውና በቃ ወንጌል መግባት ሲጀምር ጀምሮ አለ። ያው አንዱ በኔጌቲቭ ሰውን ማሳየት አንተን ተቀባይነት ለማሳጣት የሚሄዱበት አስተምሮ እንደሆነ ያስታውቃል። አዎ እና አባ እስጢፋንም ማንሳት ይቻላል። ከና አባ እስጢፋን ጸረ ማርያም ተደርጎ ይቆጠሩ ነበር አይደል? ለማርያም አልሰግድም ስላሉ እንግዲህ ከማርቲን ሉተር በፊት ማለት ነው። ስለዚህ አስሽ መጣ እንዴ? እንዳልክ ለምን ልጁን አስወጣው? ሰላም ልበል። ሃሎ ሰላም ራዊት ወይ አማና እንዳልክ ጃኒ ሁላችሁ ሰላም ናችሁ? እየሰማኋችሁ ነው። ባይዘው ያረኳችሁ ሰላም ነው። ጌታ ይባረክ። እንዴት ናችሁ? አሜላይ ጋር አልተገናኘንም። ትንሽ ረዘም ያለ ጊዜ ሆኗል። ጋርስ እንዳልክ በቀደም ልታገኝቻለህ አብረን ነበርን ባላወራም ያው ስትናፍቀኝ ደግሞ ያንተ እኮ አይጠፋም አንድ የሚመጣ ወደ ላይ ሲደረግ እዛ ነው። ቴዳዬ ኮንግራጁሌሽን አባቴ ቴዳ፣ እንኳን እግዚአብሔር አሳካልህ። በውስጥ ጽፌልሃለሁ። እኔ በኩል ዜል ያደርገዋሉ። አንዳንድ ሰዎች በጣም መልካም ከሆናቸው ዜል ቁጥሬን እሰጣቸዋለሁ። ተባረኩልኝ። ጣንዬ ቀጥሉ አለሁ። እንግዲህ ታዘዛለሁ። ያ ዘመናችሁን ይባርክ። ተባረኩታችሁም ላይ የሚያላችሁ እንዳልክ ያትጥፋ። እሺ አለሁ ብራቲ አለሁ። አሁን ከነገ ጀምሮ ብቅ እላለሁ በስፋት አለሁ። እሺ ተባረኩ። እሺ ሁላችሁ ታችም ላይ የሚያላችሁ ተባረኩ። ጌታ ዘመናችሁን ይባርክ። ተባረኪልን። አስፍሽ እንዴ ምን ላይ ነው ያቆመው? ልጁ ለምን አስወጣው? እኔ ኔትወርክ ነው አስወጣኝ። ታውቃለህ፣ ችግር የለው ከአንተ ጋር እንቀጥላለን። ቶ የልጁን አይደለም ለምን አስወጣው? ልጅ ሰው እየመረጥክ ነው እንደምትወያዩ የምር ራስፋው በእናትህ ከአንተ ጋር ላውራ የምን አይሱ ነው እንዴ? አይደለም አራ አይስጥ እንትን አላልክም። እሺ ለማንኛውም በቅርብ ነው ክርስትና የተነሳው አይደለ? ክርስትና ስም ማን ነው? ወልደ ሰንበት። ወልደ ሰንበት። እሺ ምን ብለህ ነው? ምን አስባሉ ክርስትና ስትነሳ? እንደዚህ እሱ ምን ያደርግላል? አሁን አንተ እሱ ምን ያደርግላል እንዴ? እሺ ምን ተማርክ? ስም ነገርኩኝ አይደለ? ምን ሌላ ነገር ምን አስጠየቀኝ? እሺ ምን ተማርክሽ? ሁሉም ነገር ተምሬያለሁ። ለምሳሌ አምስቱ አዕማደ ምስጢራትን እስቲ ከአምስቱ አዕማደ ምስጢራት ሁለቱን ንገረኝ እስቲ። እኔ አሁን ከተወለድኩኝ ጀምሮ ብራዘር ያው በተረት ተረት ነው አደግኩኝ ታውቃለህ። ስለዚህ እግዚአብሔር አሁን ረድቶኝ ወደ ቅድስት ቤተክርስቲያን መጣሁኝ። እግዚአብሔር ረዳኝ። ከዚህ በላይ ምን አሁን ስሜን ነገርኩኝ። ከዚህ በላይ ምን ፈልግ ሌላ? መች ነው ክርስትና? ምናልባት እንዳልክ ቆይ ሶሪ በጣም እስካሁን ድረስ በተረት ነበር ያደግከው? አዎ በተረት ተረት። ያው አሁን ሐዋርያትም ራሱ እያለኝ እግዚአብሔር ምስክሬን ወደ እንተ ቃለ ሕይወት ቸርች እየሄድኩኝ ምናምን ጸልያለሁ ምናምን ከዚህ ከኦርቶዶክስ ከክርስትና ሳልነሳ በፊት ማለት ነው እየሄድኩኝ እሰማለሁ። ግን አንድ ቀን ስለ ሌላ ነገር ስለ እግዚአብሔር ተወርቶ አላውቅም። አንድ ቀን የጴንጤ ቤት ቢሊየነር ትሆናለህ፣ ሁሌ መኪና ትገዛለህ ሲባል ነው የምናውቀው እኛ። የጴንጤ ቸርች ነው ሲወራ ሰምተንም አናውቅም። ብራዘር ጴንጤ ያው በመሀል አንዳንድ ቀን ሄዳለሁ ታውቃለህ። የት ነው ስትሄድ የነበረው? የት ነው በየእንትን በየግቢ እያጠራችሁ የት ቸርች ሄዳል? ለምሳሌ የት ቸርች ሄዳል? የት ቸርች ልበልልህ? ለምሳሌ አሁን ሶዶ ውስጥ ብዙ ቸርች አሉ። እስቲ ከሄድክባቸው ሶዶ ከተማ ውስጥ ከሄድክባቸው ቸርቾች አንዱን ቸርች ንገረኝ። እሺ አንዱን ምን የቱን? የቢቦን ቸርች ታውቋለህ? ማን ነው ቢቦ ሲጀመር?
ምንድን ነው ቢቦ? አታውቅማ። ቢቦ የራሱ ቸርች አለው ታውቃለህ? በቃ ተው፣ ውሸት አታውቅም። እውነቱን ሲወራ አትሰማም። ለዚህ ነው አስፋው ምድር ላይ የምትኖረው አጭር ዕድሜ ለምን ትዋሻለህ? እግዚአብሔርን እንዳልክ ምንድን ነው ቢቦ ሲጀመር? ቢቦ ቸርች የቢቦ ቸርች ይባላል። እዛ የሆነ እንትና ጋር ማለት ነው። የት ጋር? የት ሰፈር? ሶዶ የት ልበል? ዩኒቨርሲቲ አካባቢ ነው። ዩኒቨርሲቲ አካባቢ ቢቦ ቸርች የሚባል የለም። ዩኒቨርሲቲው ጋር እግዚአብሔርን አለ ቢቦ ነው የሚባለው። የለም የስሙ ቸርቹ ስም አላቅም እንጂ ቢቦ ነው። ማርያምን ቢቦ ማን ነው? ቢቦ ማን? ፓስተሩ ነው። ፓስተሩ ነው። አዎ የፓስተሩ ስም እኮ ነው የምልህ። ነብይ ነው ፓስተር ነው? ነብይ ነው ፓስተር ነው? ነብዩም ይሁን ፓስተርም ይሁን አላቅም፣ ብቻ ቢቦ የቢቦ ቸርች ነው የሚባለው። እዛ ሄዳለሁ አትልም? ሁሌ መኪና ነው የምትገዛው። ሁሌ ገዛ። አንተ መኪና ግን መቼ ገዛውኝ? ይኸው በተረት ተረት እያልኩኝ አይደል? በጣም በእናትህ እስቲ ትምህርቱ ይንገረን። ተረት ተረቱን ሰምቶ ጥሎ ወጣ። አሁን የተማርከውን የኦርቶዶክስ ትምህርት ደግሞ ንገረን እስቲ። አራስ ስለ ዘላለም ህይወት ነው የተማርኩኝ በኢየሱስ ስለ ዘላለም። አሁን እኛ ጋር እንደዚህ ብር ታገኛለህ የሚል የለም። እሱ አስተምሮት የለም እኛ ጋር። ሌላ ምን ሰበኩ? ምን ተማርክ? ሁሉም ነገር በቃ በቃ ስለ ህይወታችን ምን ስለ ህይወት ምን ስለ ሰማይ ምን አልነግርህም። ይሄን ብዬ አንተ ስላልታደልክ አልነግርህም። ለታደለ ብቻ ነው የሚገባው። አንተ የኛውንም አልነግርህም። ምን አይሶ ነው አንዱን ነገር የእናንተን ነገርኩኝ ብራዘር። የእናንተን ነገር አሁን ከዚህ ተረት ወጥተህ የተማርከውን አንድ ጥቅስ አትነግርም? እኛ ወደ ስለዚህ ይመጣ ብንል እኮ አልታደልክም እኮ እያልኩኝ እኮ ነው። እሺ ስለ ኢየሱስ ንገረን እስቲ። ስለምን? ስለ ኢየሱስ ንገረን እስቲ። የተማርከውን የሰማውን የምታውቀውን እንዳልክ አጨቀጭቀኝ በእናትህ። ነገርኩ እኮ እኔ አልታደልክም እያልኩኝ እኮ ነው። ኖ አንተ ታድላል፣ እኔ አልታደልኩም። ግን ስለ ኢየሱስ ንገረን። ብነግርህም አታምነኝም። እውነት አንተ ስለ ኢየሱስ መጽሐፍ ቅዱስ ላይ ያለ ንገረኝ እንጂ አልነግርህም ብራዘር። በእውነት አስፍሽ፣ በእውነት ስለ ኢየሱስ መጽሐፍ ቅዱስ ላይ ያለ ከነገርከኝ አሜን ነው የምለው። እሺ የቱን ልንገርሽ? ደስ ያለን አንተ የተማርከውን ንገረኝ። አንተ የተማርከውን ተው በቃ ይቅርብ። ከአንተ ጋር እኔ መጃጃል አልፈልግም። ገባ? እኔ መች ተጃጃልኩ እንዴ? እሺ ለኛ ይንገረን እንዳልክ ለአንተ ተወሺ በቃ ተወው። እኔ አልተመቸውም። ለኛ ይንገረን። አሁን አስፋው ለምሳሌ አንተ ኦርቶዶክስ ሆነሃል። ስለዚህ ኦርቶዶክስ ስትሆን ምን ለማግኘት ነው ለኦርቶዶክስ ሄድከው? ምን ለማግኘት ነው ለኦርቶዶክስ ሄድከው? ከእግዚአብሔር ጋር ለመገናኘት ነው። ከእግዚአብሔር ጋር ለመገናኘት ምን ማለት ነው? ሲሰፋ አድርገዋ እንደ ስምህ አስፍሸው። ስለ አሁን ፕሮቴስታንት እግዚአብሔር ስለ ኦርቶዶክስ አሁን ስለ ፕሮቴስታንት መሆን ነው። ገባ? ምን ማለት ነው ኢየሱስን መሆን ማለት? ኢየሱስ መሆን ማለት ከመምሰሉም አልፎ ያው እግዚአብሔር መሆን ማለት ያው ክርስቶስን መከተል እንደ እንትን ማለት ነው። ገባ? እንደዚህ አይነት ጥያቄዎች ላይ ኔትወርክ ያስወጣዋል ታውቃለህ። ቢቦ የሚባል ሌላ ያላግጣል። እኛ ላይ ፊታችን ሲሰፋ ፋራ መሰለው እንዴ? ቢቦ የሚባል እዛ ቀልድ የምትቀለድ የሆነች ስም ነገር ነች። ዝም ብሎ እንትን ነገር ነው፣ የሆነች ቃል ነገር ነች። ዝም ብላ ያራዳ ቃል አይነት ነች። እንኳን የሰው ስም ሊሆን ይቅር። በዛ ላይ እግዚአብሔርን መሆን ነው ያለው። ክርስቶስን መሆን ነው። ከመምሰል አልፈ መሆን፣ እግዚአብሔርን መሆን። እግዚአብሔር ይገስጸው። የቀደመው ኢየሱስ ቴዎስስ ነው የተመታዩ ቴስ ወይ እንዴት ናችሁ? እንዴት ነህ? ሰላም ነው
እግዚአብሔር ይመስገን። ሰላም ይብዛላችሁ። የት ነው? ከዚሁ አዲስ አበባ ቤተ እምነት ፕሮቴስታንት። ፕሮቴስታንት። እሺ ኦርቶዶክስ ነው እየተቀበልን ያለ ነው። ጸጋ ይብዛለው ነው። እሺ እንዳልክን ሰላም ልበለው ብዬ ነው። እሺ በቃ እሺ ያው ሰላም በለው። ተባረክ፣ ጸጋ ይብዛል። ቴንክ ዩ። እሺ ሰላም ቆዩ። እሺ ዘዶ አንተ የሚፈልግ የለም ቻለው። የዜዶ ሌሎች ናቸው። እዚህ ቤት አይመጡም። ወይ ዜዶ ወይ ዳኒ እኔ በአካል ነው የሚፈልጉኝ። እንዳልክ ጃዝ ሞክሼ እንዳልክን ማን ነው የማወራው? ሞክሼ እንዳልክ አቤት፣ እንዴት ነህ? በእናትህ አይሰማም? ይሰማናል። አማን ነው? ደህና ነው ወይ? እግዚአብሔር ይመስገን አለው። ከየት ቤተ እምነት? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ደስ ብሎናል ስለመጣ። ርዕሱን አይተዋል? የጻፍነውን አይቼዋለሁ። ማርያም የዓለም ቤዛ ነች እንዳልክ? እስቲ አስረዳን። ከመጽሐፍ ቅዱስ አምጥተህ የዓለም ቤዛ ሆና እንደተሰጠች እስቲ አሳየን። ችግር የለም አሳያለሁ። ግን በመጀመሪያ የሆነ ነገር ልንገራችሁላችሁ። እዚህ ጋር ሀሳቡ ላይ ሄድበትና እሷ ቤዛ መሆኗን የሚያሳይ ከመጽሐፍ ቅዱስ ለኃጢአታችሁ የተሰጠች ቤዛ ማርያም ነች የሚል መጽሐፍ ቅዱሳዊ ማስረጃ አምጥተህ አሳየን። ቤዛ ማለት ግን አንድ አይነት ፍቺ ነው ያለው። ቀጥል አንተ። አንተ በአንተ ነገር በአንተ በእኔ ነገር ብቻ ሳይሆን እስቲ እዚህ ጋር እንደ ውይይት ነገር ስለሆነ ቤዛ ማለት ቀጥታ እኛ ጠያቂ እኮ ነን እንዳልክ፣ ጠያቂ ነን። አንተ ትመልሳለህ። ቤዛ ነች ወይ ስለ አዎ አልከኝ እኮ። ቤዛ ከሆነች ከመጽሐፍ ቅዱስ ማስረጃ አምጣና ቤዛነቷን የሚያሳይ ንገረን አልኩ። እሺ እንዴት ብዬ ላስረዳ? እኔ ታውቃለህ ብዙም የማስረዳት እንትኑ የለኝም። ግን አንድ ነገር ልንገራችሁ። እዚህ ተሰብስባችሁ እንትን ከምትሉ ያው ከኛ የተሻለ እውቀት ያላቸው ልጆች ስላሉ ከእነሱ ጋር እንደዚህ ብትወያዩ አይሻልም? እዚህ ምዕመኑን እንትን ከምትሉ ምዕመኑን ምን ከምንል ምዕመኑን ግራ ከምታጋቡም እዚህ ሀሜት አይሆንባችሁ። ምን ብለን ግራ አጋባን እንዳልክ? እዚህ ትላልቅ አሉ እና አኬ ያሉ እነ ልደት አሉ። ከእነሱ ጋር እስቲ አውሩና ከኛ የተሻለ እንትን ስላላቸው እነሱ ያስረዳቸዋል። እነ ሜሎስ ይፈልጓቸዋል ብለህ እስቲ ጥራቸው። እኛ እኮ ጠራን አስጠራን። እስቲ ጥራቸው። ከሜሎስ ጋርማ ብዙ ጊዜ ገብተዋል፣ ዲቤትም ገብተዋል። አንተ ነህ የጠፋው። እኔም ከመጡ ችግር የለውም። እኔ ለዲቤት ሳይሆን ጌታ እንደዚህ የተሰጡ አሉ። አሁን ገብተዋል። በእንደዚህ አይነት ነገር ላይ እግዚአብሔር የቀባቸው ያስነሳቸዋሉ። እንደነ ሜሎስ አይነት፣ እንደነ ዳኒ፣ እንደነ ኤርሚያስ፣ እንደነ ኤፊ አይነት አሉ። ባይዘው በአገልግሎት በሁሉ ላይ አትሳተፍም። እግዚአብሔር የሾመ የቀባ የአገልግሎት ዘርፋል። አሁን በዚህ የታደሉ ወንድሞች አሉ። እኔ ወደዛ ስቴፕ ለዛ እኔ አሁን ባለኝ ስታተስ ባለኝ ስታንዳርድ ባለኝ አቋምና አንደርስታንዲንግ ቤተክርስቲያንን እያገለገልኩ ነው ያለሁት። ግን አሁን እና ያልካቸው ወንድሞች ጥራቸው፣ በእውነት አሁኑኑ ሼር አድርገህ ጥራቸው ይምጡና ይኸው ወንድሞች አሉ እዚህ። ዜዶ አለ፣ ሜሎስ አለ፣ ዳኒ አለ፣ ቴዲ አለ፣
ሌሎችም አሉ። እስቲ አሁን ጥራቸው ሁሉንም። አይ በአንተ አይሻልም? አይ አንተ ከሆነ እስቲ አንተ ዲቤት አቅርብላቸው እስቲ። አይ እኔ እንዳልክ አንተ መጀመሪያ ኦርቶዶክስ ነበርካ? ከኔ ጋር ለማውራት ነው የገባው? በግል ልታወራኝ ነው? አይ በግል ላወራክ አይደለም። እሺ ያው ከኔ ጋር እያወራ ያለው አንተ ስለሆነ ነው። እንዳልክ ይኸውልህ ጥያቄ ጠይቄያለሁ። መጀመሪያ የገባበት ጉዳይ ማርያም የዓለም ቤዛ ነች ለማለት ለመሞገት ነው የገባው አይደለ? መጣው ለመሞገት ነው አይደል የገባው? ማርያም የዓለም ቤዛ ነች ብለህ እኛን ልትሞግተን ነው የገባው። እስቲ እኔን ሞግተኝ። እኔ ለሞግት አይደለም የገባሁት። ታዲያ ለምንድን ነው የገባው? አይ እዚህ ቁጭ ብላችሁ ከምታሙ ስለ ክርስቶስና ስለ ክርስቶስ አስተምሮ ስለ ማርያም ምንም ስለማይመለከታችሁ ስለ ክርስቶስ ለእናንተ ለሚከተሉ ስለ ክርስቶስ አስተምሩ እንጂ ስለ ማርያም ምናምን ነገር እያላችሁ ማይመለከታችሁ ነገር ላይ አትግቡ። ስለ ክርስቶስ እኮ ነው እያስተማርን ያለ ነው። አሁን የእናንተዋ ማርያም እዚህ ጋር ማርያም ቤዛ ምናምን ከምትል እስቲ እዚህ ጋር እንትደርሱ ስለ ክርስቶስ አድርገውና አውራ። እሱን እኮ ነው እንዳልክ አሁን እናንተ ማርያም የምትሏት የጌታ እናት ያልሆነችዋ ማርያም የክርስቶስን የመስቀል ስራ ስለተጋራች አይገባትም እኮ ነው ያለ። ቤዛ አይደለችም ነው እኛ የምንለው። ይሄ እኮ ትክክለኛ የመጽሐፍ ቅዱስ ትምህርት እኮ ነው። ኢየሱስ ብቻ ነው ቤዛ አይደለችም፣ ልትሆንም አትችልም እያልን እኮ ቤት ከፍተን የፈለገ ኦርቶዶክሳዊ መጥቶ ያውራ እያልን እኮ ነው። እሺ መጣው እና ላለው ችግር የለም። ቀጣይ እገባለሁ። እስቲ ያለውን ነገር ምናምን ናሽ እንዳልክ ወይ እነ ሜሎስ ምናምን እነ ሜሎስ አልኩ እነ ልደት ምናምን ይዛቸው ነው። እሺ ተባረክሽ እንዳልክ። አረ ሲጀመር እነሱ ሳጠራቸው የሚመጡ ናቸው። እሺ በቃ ንገራቸው ቶሎ እና ቀጣይ ስትመጣ እነሱን ይዘና በደንብ አንብብ፣ እራት ብላ እረፍት አድርግ። ሌላ ጊዜ እናወራለን። መልካም ምሽት። ደህና ደሩ። ተባረክ። እኔ ራሱ የሚገርም የህይወት ለውጥ ላይ ነው ያለሁት። እንደዚህ ሰውን እንደዚህ ደህና ደር ምናምን ጥሩ ነው። ጌታ ይባረክ። አንተ ክርስትና አንተ